ሄሎ ሰላም ጤና ይስጥልኝ የሸራሪት ቤተሰቦች እንዴት ናችሁ? ሊኑክስ ቱቶሪያል በአማርኛ ፓርት 4 አሁን ይጀምራል። አብራችሁን ቆዩ። በዚህ ቪዲዮ የምናነሳቸው ጉዳዮች የመጀመሪያው ፐርሚሽን። ሰር ይሄ ፋይል ድሊት አልሆናለኝ ምን ላርግ? you need to have permission። በዊንዶውም ይሁን በሊነክስ አንድን ፋይል ድሊት ለማድረግ ኢዲት ለማድረግ ሪኔም ለማድረግ ሪድ ለማድረግ ራይት ለማድረግ ምን ያስፈልጋል? you need to have a specific permission for that user ማለት ነው። ዝም ብለህ የህዝብ ሽንት ቤት አይደለም ይሄ ዘገደው ብለህ የምትገባበት። ኦኬ you need to have what permission። ስለዚህ ስለ ፐርሚሽን ዲስከስ እናደርጋለን ማለት ነው both in window and in linux። ሌላው ዩዘርስ፣ ወደ ኮምፒውተራችን ሎጊን ስናደርግ ምን አለ? ዩዘርስ አሉ ማለት ነው። then group ማለት they are just a collection of users። even group ለምን አስፈለገ የሚለውን ጽንሰ ሐሳቡን በትክክል እንረዳለን both in window and linux። ሌላው chmod or change mode ማለት ነው። this is a command። ኦኬ ፐርሚሽንን የምንቀይርበት የሊነክስ ኮማንድ ነው። who ማን ማለት ነው። በዚህ ኮምፒውተር ውስጥ ማን ሎጊን እንዳደረገ የሚያሳየን ኮማንድ ነው። ሌላው who am I እኔ ማን ነኝ። እስከዛሬ ማንነታችሁ የጠፋባችሁ ሰዎች በዚህ ቪዲዮ ቼክ እናደርጋለን። ልብ በሉ የማንነት ኮሚቴ ግን አናቋቁመም እዚህ ጋር። ኦኬ ሌላው ማን ወይም ማኑዋል የሚባል የሊነክስ ኮማንድ አለ። each and every linux command have a man page። so ሌላው ስዊች ዩዘር ማለት ነው። ከአንዱ ሊነክስ ዩዘር ወደ ሌላ ስዊች ማድረግ ብንፈልግ ይሄንን ኮማንድ እንጠቀማለን። ሌላው አድ ዩዘርስ። ኦኬ ሊነክስ መልቲ ዩዘር ኦፕሬቲንግ ሲስተም ነው የሚባለው። ብዙ ዩዘሮች at the same time simultaneously አንድን ኮምፒውተር መጠቀም ይችላሉ in linux ማለት ነው። ያ ማለት እኛ እዚህ እየተጠቀምነው ያለነ ኮምፒውተሩን ሌላ ሰው ኦኬ በቴልኔት ኮኔክት ሊያደርግ ይችላል ከአውስትራሊያ as long as he knows the IP address እና አይፒው ፐብሊካሊ ፌስ የሆነ ኮምፒውተር ከሆነ ልክ እንደ ዌብ ሰርቨር ምናምን አለረደ ጉግልን ኮኔክት እንዳደረግነው ፌስቡክን ኮኔክት እንዳደረግነው ፐብሊክ አይፒ ያስፈልጋቸዋል። እንደዛ ካለ ኮኔክት ማድረግ ይችላል ማለት ነው ከዛ ኮምፒውተር ጋር። እኛ ፊዚካሊ እየተጠቀምን ያለነው ኮምፒውተር በኤስኤስኤች ኮኔክት ማድረግ ይችላል። so multiple users are connecting to that computer having what the different users ማለት ነው። የተለያዩ ዩዘሮች ኮኔክት ማድረግ ይችላሉ። ስለዚህ እንዴት ነው የተለያዩ ዩዘሮች እንዴት ነው አድ ዩዘር የምንፈጥረው እንዴት ነው የሚለው እናያለን። አድ ግሩፕስ እንዴት ነው የምንፈጥረው? ይሄን ብቻም አይደለም ዩዘሮችን እንዴት ግሩፕ ውስጥ እናስገባለን። ኦኬ ግሩፕ ማለት የኮሌክሽን ኦፍ ዩዘርስ ነው ብለናል። አክቹአሊ የግሩፕ አስፈላጊነት ለማኔጅመንት ፐርፐዝ ነው። ብዙ ግሩፖችን ፈጥረን ከዛም በኋላ ዩዘሮችን እንዴት እዛ ግሩፕ እናደርጋለን፣ ለግሩፑ እንዴት ፐርሚሽን እንሰጣለን so that በዛ ግሩፕ ውስጥ ያሉ ዩዘሮች የግሩፑ ፐርሚሽን ማለት የነሱ ፐርሚሽን ነው ማለት ነው። ለእያንዳንዱ ዩዘር ፐርሚሽን ከማውጣት ይልቅ ለዩዘሩ ፐርሚሽን ለግሩፑ ፐርሚሽን አውጥተን ማኔጅመንትን ቀለል ለማድረግ የመጣ ጽንሰ ሐሳብ ነው ማለት ነው። so without wasting much time let's go straight into the point። እሺ ወደ ሊነክስ ከመጣን በኋላ ተርሚናላችንን እንከፍታለን። ራይት ክሊክ አድርገን ኦፕን ኢን ተርሚናል። ግሬት አሁን ያለነው ዴስክቶፕ ላይ ነው። ኦኬ ክሊር ለማድረግ ክሊር ብለን እናደርጋለን። ዴስክቶፕ ላይ ምን አለ? ኤልኤስ ማለት እንችላለን። አክቹአሊ ምንም የለም አይደል? ኦኬ ማን ፔጅ ለማየት ማን የሚል ኮማንድ አለ። ማን is what is a command ምን ለማድረግ የሚጠቅም ነው? የሊነክስ ኮማንዶች ማኑዋል ፔጅ ለማየት ማለት ነው። ስለዚህ ለምሳሌ አሁን የኤልኤስ ኮማንድን ማኑዋል ፔጅ ለማየት ማን ብለን ኤልኤስ እንላለን ማለት ነው። ኢንተር ስናደርግ ሉክ የሚመጣውን ማለት ነው። ላስፋውና እንደዚህ you see ኤልኤስ ስሙ ኤልኤስ ነው። ሊስት ዳይሬክተሪ ኮንቴንት በዳይሬክተሪ ውስጥ ያሉ ኮንቴንቶችን ፋይሎችን የሚያሳይ ነው ይላል። ሲኖፕሲስ አጠቃቀሙ ይልና ኤልኤስ ብለ ከዛ ኦፕሽን ፍላግ ወይም ስዊች ታስገባለህ እዚህ ውስጥ። ከዛም በኋላ ፋይልስ የዳይሬክተሪውን ስም ታስገባለህ ይላል። ከዛም በኋላ ዲስክሪፕሽን ማብራሪያ እዚህ ጋር አለላችሁ የተለያዩ ኦፕሽኖችና ትርጉማቸው። ኦኬ ማይነስ ኤ የምትባል ፍላግ አለች። ምን ማለት ነው? ዱ ኖት ኢግኖር ኢንትሪ ዊዝ ስታርቲንግ ዊዝ ዶት በዶት የሚጀምሩ ፋይሎችን ኢግኖር እንዳታደርግ። ያ ማለት ሂድን ፋይሎችን ኢግኖር እንዳታደርግ።
ይችን ስዊች ተጠቅሜ ያሳያችኋለሁ። አክቹአሊ ሌላው ማይነስ ቢ ትርጉሙ እዚህ ጋር ተጽፎላችኋል። ማይነስ ብሎክ ማይነስ ካፒታል ቢ ምናምን እያለ በጣም ማአት ስዊቾች አሉ ማለት ነው። ኦኬ ለምሳሌ እዚህ ጋር ማይነስ ኤች የሚላለ ማይነስ ኤች የሚለው ምንድነው? ሂዩማን ሪዴብል ማለት ነው። ኦኬ ስለዚህ ለምሳሌ አሁን ሳይዙን በኬ በኤም ወይም በጂ እንዲያሳየን እናደርጋለን ማለት ነው። ይህንን አሳያችኋለሁ። ሌላው ማይነስ ኤል አለ። ዩዝ ሎንግ ሊስቲንግ ፎርማት። ሎንግ ሊስቲንግ ፎርማት እንዴት እንደምንጠቀም በማይነስ ኤል ስዊች ነው ማለት ነው። እስኪ እነዚህን ሶስቶቹን ላሳያችሁ። ኦኬ ክዊት ለማድረግ ኪው ነው ማለት ነው። ወደዚህ መልሰናል። ሶ እቺን ሪሳይዝ ላርጋትና እንደዚህ ላርግላችሁና እዚህ ጋር እስኪ ዴስክቶፕ ላይ ፎልደር እንፍጠር፣ ዳይሬክተሪ እንፍጠር። ባለፈው አይተናል እንዴት ዳይሬክተሪ እንደምንፈጥር። ዳይሬክተሪ ለመፍጠር እንዴት ነው እሱ? ኤምኬ ዲአይአር አይደል ኮማንዱ። የዳይሬክተሪ ስም ማን እንበለው? ዲአይአር ዋን ኢንተር ስናደርግ ዩሲ እዚህ ጋር ዳይሬክተሪ ተፈጠረች ማለት ነው። ዳይሬክተሪ ቱ ለመፍጠር ኤምኬ ዲአይአር ቱ ስናደርግ ዩሲ ዳይሬክተሪ ቱ ተፈጠረች ማለት ነው። ልክ እንደዚህ ፋይሎችን መፍጠር እንችላለን። ተች ኮማንድ አይደል ፋይል 1.txt ብለን ኢንተር ብናደርግ ዩሲ ፋይልም ተፈጠረ ማለት ነው። ልክ እንደዚህ የምንፈልገውን ፋይልና ፎልደር መፍጠር እንችላለን። ጉድ ሶ ኤልኤስ ማይነስ ኤል ብለን ኢንተር ብናደርግ ዩሲ ሎንግ ሊስቲንግ ፎርማት አሳየን ማለት ነው። እሺ እዚህ ጋር ምንድነው እሱ? ይሄኛው ፐርሚሽኖች አሉ። እዚህ ጋር ፐርሚሽኖች አሉ። እቺ የመጀመሪያዋ ዳይሬክተሪ ፋይል ታይፕ ነው አክቹአሊ የሚነግረን። እቺ የመጀመሪያዋ ዲ የምትለዋ ምን እንደሚነግረን ፋይል ታይፕ የፋይሉን አይነት። ኦኬ ዲ ማለት ዳይሬክተሪ ማለት ነው። ሃይፈን ማለት ደግሞ ሬጉላር ፋይል ማለት ነው። ቲኤክስቲ ኢሜጆች ምናምን ዋት ዩ ኮል ኢት ሬጉላር ፋይል እንላለን። እሱን ነው የሚያሳየን። ሌላው እነዚህ አርደብሊውኤክስ ምናምን እነዚህ ደግሞ ምንድናቸው? ፐርሚሽኖች ፈቃዶች ናቸው ማለት ነው። የዩዘሩ ፈቃድ ወይም የኦነሩ ፈቃድ፣ የግሩፑ ፈቃድ እና የአዘርስ ፈቃድ። ይሄንን በጥልቀት እናየዋለን። ሌላው እዚህ ጋር ነምበር ኦፍ ሃርድ ሊንክ አለ። ከዛ እዚህ ጋር ዩዘሩ አለ፣ እዚህ ጋር ግሩፕ አለ፣ እዚህ ጋር የፋይሉ ሳይዝ አለ ወይም የዳይሬክተሪው ሳይዝ አለ። ኦኬ 4096 ባይት በባይት ደረጃ ነው። ኦኬ የሚሞሪ የያዘው ምን ያክል ሚሞሪ ነው ከተባለ ስንት ነው ማለት ነው? 4096 ባይት ነው ማለት ነው። ልክ ፎቶ አንስተንኛ ስንት ሜጋባይት ነው ምናምን አንልም። ስለዚህ 4096 ባይት ነው ማለት ነው። ወደ ቢት ብንቀይረው በ8 አባስተን ስንት ቢት ይሆናል ማለት ነው? 4096 ሲባዛ በ8 የሆነ ቫልዩ ይሰጠናል ማለት ነው። ያንን የሚያክል ዜሮ እና አንዶች ናቸው ማለት ነው። ሶ ይሄኛው ደግሞ ሞዲፋይ የተደረገበት ቀን ነው። አክቹአሊ የተፈጠረበኛ ክሬት ያደረግነው ዛሬ ነው። ስለዚህ የዛሬን ቀን ነው የሚያሳየን። ይሄ የፋይሉ ስም ነው ማለት ነው። ሶ እነዚህ አሉ። ሌላው እንደዚህ እንዳደረግነው ማይነስ ቅድም ምን አሳይቻችኋለሁ? ማይነስ ኤ ብናስገባሳ ኦኬ ማይነስ ኤ ብናስገባ ሉክ ማይነስ ኤ ብናስገባ ምን ጨመረልን? ከዚህ ከላይኛው የተለየ ኦኬ አንድ ዶት እና ሁለት ዶት። እነዚህ ፋይሎች ሂድን ነበሩ። ሂድን ፋይል ይባላሉ። ባለፈው አሳይቻችኋለሁ። አንድ ዶት ማለት ዘ ከረንት ዳይሬክተሪ ከረንት ወርኪንግ ዳይሬክተሪ አሁን እየሰራንበት ያለ ዳይሬክተሪ ማለት ነው። ይሄኛው ሁለት ዶት ማለት እሳ ፓረንት ዳይሬክተሪ ማለት ሆም ዳይሬክተሪ ማለት ነው። ከረንት ዳይሬክተሪስ ዴስክቶፕ ዳይሬክተሪ ማለት ነው። ሌሎችም በዶት የሚጀምሩ አክቹአሊ እዚህ ጋር አልፈጠርኩም እንጂ በዶት የሚጀምሩ ዳይሬክተሪዎች ዋት ዊ ኮል ኢት ሂድን ፋይሎች ናቸው። አይታዩም። ኦኬ እያሉ አናያቸውም ማለት ነው። በዊንዶውም አለ የኮንሰፕት ሂድን ፋይል ማለት ነው። ሶ እነዚህን ዳይሬክተሪዎች ለማየት ማይነስ ኤ ኦል ማለት ነው። ይሄ ያ ማለት ኢግኖር አያደርግም። ሂድን ፋይሎቹንም ያሳይ እንዲታይ ያደርግልናል ማለት ነው። ይቺ አማራጭ ማይነስ ኤ ማለት ነው። ኦኬ ይቺ አማራጭ በመኖሯ ምክንያት ይህን ነገርም ለማየት በቃን ማለት ነው። ይቺ ባትኖር ኖሮ ግን ዩሲ ከሌላኛው ላስፋውና አሁን ደግሞ ማንን እንጨምርበት? ማይነስ ኤች ብለን እንደዚህ እናርግበት። እስኪ ማይነስ ኤች ስናስገባበት ምን ለውጥ ታየ ከተባለ ዩሲ ከላይኛው ጋር ያለው አማራጭ ቅድም እዚህ ጋር 4096 ነበር አይደለ? 4096 ግራ ያጋባ። አሁን ግን 4 ኪሎ ባይት ኦኬ 4 ኪሎ ባይት ሂዩማን ሪዴብል አደረገው ማለት ነው። ሶ የቺኛይቷ ማይነስ ኤል አማራጭ ሎንግ ሊስቲንግ ፎርማት አደረገችው። ኤልኤስ ምን ነበረ? ዝም ብሎ የፋይሎችን ስም ብቻ ነበር የሚያወጣው። ማይነስ ኤል በመኖሯ እንደዚህ ሎንግ ሊስቲንግ ፎርማት አመጣችልን። ማይነስ ኤስ ሂድን ፋይሎቹ እንዲታይ ያደረገች።
ማይነስ ኤች ሳ ሳይዙን ሂውማን ሪዴብል ይህን ያህል ሺህ ባይት ይህን ያህል ሺህ ምናምን ከማለት በኪሎ ባይት በሜጋ ባይት በጊጋ ባይት ጂቢ ኤምቢ ኬቢ ተብሎ ቢገለጽ ደስ አይልም? ዋት ዊ ኮል ኢት ሂውማን ሪዴብል ማለት ነው። ስለዚህ እነዚህ ሶስቱን አማራጮች በኤልኤስ ኮማንድ ላይ አብዛኛው የምንጠቀማቸው ናቸው። ሌሎችም ቅድም ያያችኋቸው ማአት የኤልኤስ ኮማንዶች ኦፕሽኖች አሉ ማለት ነው። ግን ብዙ ጊዜ አንጠቀማቸውም ቱ ቢ ኦነስት ማለት ነው። ሶ እንደዚህ ከማድረግ ኤልኤስ ማይነስ ኤል ማይነስ ኤ ማይነስ ኤች ከማድረግ ማለት ነው አንድ ማይነስ አድርገን ማይነስ ኤል ኤ ኤች ብለን ኢንተር ዩሲ ተመሳሳይ ሪዛልት ማለት ነው። አንድ ማይነስ አድርገን ሁሉንም ስዊቾች ያሉትን በሙሉ መጠቀም እንችላለን ማለት ነው። ኤልኤስ ኮማንድ ለምሳሌ ማአት ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ የሚባሉ ኦፕሽኖች ካሉት ማለት ነው ሁሉንም እንደዚህ አድርገን ኢንተር ማድረግ እንችላለን ማለት ነው። ዩሲ አክቹዋሊ እንደዛ አማራጮች የሉም፣ ግን ካሉ እንደዚህ ማድረግ እንደዚህ አይነት ሁሉ ኦፕሽኖችን አንድ ማይነስ አድርገን ሁሉንም ኦፕሽኖች ማስገባት እንችላለን ማለት ነው። የኤልኤስ ኮማንድ ስዊቾች በአንድ ሲሆኑ አይነካኩም። እዚህ ጋር እኮ እያወራን ያለ ነው የሊነክስ ኮማንድ ስዊች እንጂ የኤሌክትሪክ ስዊች አይደለም። ኦኬ እዚህ ጋር ኤልኤስ ማይነስ ኤል ስናደርግ ይሄንን አውትፑት ቅድም አይተናል አይደል? እዚህ ጋር ምን አለ? ዩዘሩ አለ። እዚህ ጋር ደግሞ ግሩፕ አለ ብለናል። ሶ ዩዘር ግልጽ ነው። ሎጊን ለማድረግ የሚያስፈልገን አካውንት ዩዘር አካውንት ዩዘር ኦኬ ግልጽ ነው። ግን ግሩፕ ለምን አስፈለገ የሚለውን ጽንሰ ሀሳብ ኦኬ መስራት ብቻ ሳይሆን በሸረሪት ኔት ያው እንደምታውቁት ጽንሰ ሀሳብ ላይ በጣም ፎከስ እናደርጋለን። ሶ የግሩፕ ጥቅም ምንድነው? ግሩፕ ምንድነው? ጥቅሙስ ምንድነው? የሚለውን ሌታስ አንደርስታንድ ክሊርሊ። ዋይ ግሩፕ ለምን አስፈለገ? ኦኬ ሎጊን ለማድረግ የሚያስፈልገን ዩዘር አካውንት ነው አይደለ? ዩዘር ነው የሚያስፈልገው። ግን ግሩፕ ለምን አስፈለገ ከተባለ ሄር ኢት ኢዝ Group allows administrator to define permission for a collection of users rather than individual accounts. This simplifies the management of permission for files and directories. Okay? ለእያንዳንዱ ዩዘር አካውንት የተለያየ ፐርሚሽን ከማውጣት ይልቅ ምን እናደርጋለን? አንድ ግሩፕ እንፈጥርና ዩዘሮችን እዛ ግሩፕ ውስጥ በማስገባት ተመሳሳይ የሆነ ፐርሚሽን እንዲኖራቸው ማድረግ ይቻላል ማለት ነው። ሌላ ግሩፕ ኦፍ ስቱደንት ካሉ ደግሞ ሌላ ግሩፕ ኦፍ ዩዘርስ ካሉ ደግሞ ምን ማድረግ እንችላለን? ሌላ ግሩፕን ፈጥርና ተመሳሳይ ፐርሚሽን ለሚገባቸው ዩዘሮች እዛኛው ሌላ ግሩፕ ውስጥ በማስገባት ምን ማድረግ እንችላለን ማለት ነው? ፐርሚሽንን ሼር ማድረግ እንችላለን። ሶ ዛት ለእያንዳንዱ ዩዘር ፐርሚሽን ከመስጠት ይልቅ ለግሩፑ ፐርሚሽን ሰጥተን ዶስ ዩዘር who belongs to that group will share the permission of that group ማለት ነው። የግሩፑን ፐርሚሽን ያገኛሉ ማለት ነው። ሌላው ጉዳይ ግሩፕ ካን ሪፕሬዘንት ሮል ዊዝን አን ኦርጋናይዜሽን ኤግዛምፕል ዴቨሎፐር ቴስተር አድሚን ቢኖሩ ኦኬ allowing for streamlined permission based on their job function ማለት ነው። ኦኬ ግሩፕ እንደምን ሊሆን ይችላል? እንደ ሮል በአንድ ካምፓኒ ውስጥ የተለያዩ ዩዘሮች የተለያየ ሚና አላቸው፣ የተለያየ ሮል አላቸው። ኦኬ ለምሳሌ ዴቨሎፐርስ ሊኖሩ ይችላሉ፣ ቴስት ኢንጂነሮች ሊኖሩ ይችላሉ፣ ሲስተም አድሚኒስትሬተሮች ሊኖሩ ይችላሉ፣ ሌላም የስራ ኃላፊነት ያለባቸው የድርጅቱ ሰራተኞች ይኖራሉ አይደል? ለምሳሌ በድርጅት ውስጥ 10 ዴቨሎፐር፣ 5 ቴስት ኢንጂነር፣ 5 ሲስተም አድሚኒስትሬተር እና 2 ፕሮዳክት ማናጀሮች ቢኖሩ ለዴቨሎፐሮቹ የሚሰጥ ፐርሚሽን አለ አይደል? ለምሳሌ ዴቨሎፐር ሀጎስ፣ ግርማ፣ አስቴር ምናምን እነዚህ ዴቨሎፐሮች ናቸው አሉ። ለሀጎስ የሚሰጠው ፐርሚሽን፣ ለግርማ የሚሰጠው ፐርሚሽን፣ ለአስቴር የሚሰጠው ፐርሚሽን፣ ለሁሉም ዴቨሎፐር ስለሆኑ እኩል ፐርሚሽን ነው የሚሰጣቸው። ስለዚህ ለሀጎስ ምን እንሰጣለን? የሆነ ፐርሚሽን እንሰጣለን። እንደገና ለግርማም ለሀጎስ የሰጠነውን ፐርሚሽን እንደገና እንሰጣለን። አሁንም ለአስቴርም እንደዛው። ይሄ በጣም ጊዜ የሚበላ ነገር ነው አይደል? ራዘር ምን እናደርጋለን? ዴቨሎፐርስ የሚል ግሩፕ እንፈጥርና ምን እናደርጋለን ማለት ነው? ሀጎስንም ግርማንም አስቴርን ማን ውስጥ እናስገባቸዋለን? ዴቨሎፐርስ የሚባለው ግሩፕ ውስጥ አስገብተን ተገላገልን ማለት ነው አይደል? አለበለዚያ ለእያንዳንዱ ፐርሚሽን ሴት ስናደርግ ጊዜ ይፈጅብናል ማለት ነው። ባጭሩ የግሩፕ ዓላማ ማኔጅመንትን ማቅለል ነው፣ ስራን ማቅለል ነው ማለት ነው። ለቴስት ኢንጂነሮቹም እንደዚሁ ለአምስቱም ቴስት ኢንጂነሮች ፐርሚሽን ከማውጣት ይልቅ ቴስት የሚባል ግሩፕ በመፍጠር
ሁሉንም ቴስቶች ማን ውስጥ እናስገባቸዋለን? ቴስት የሚባለው ግሩፕ ውስጥ አስገብተን ተገላገል። ለሲስ አድሚኖቹም እንደዚሁ፣ ለፕሮዳክት ማናጀሮቹም እንደዚሁ ማለት ነው። ስለዚህ እንዲህ በማድረግ ስራችንን አቀለለልን ማለት ነው። ሌላው ሰርቴን ሲስተም ሪሶርስ ካን ቢ ሪስትሪክትድ ቱ ስፔሲፊክ ግሩፕ ሄልፒንግ ቱ ማኔጅ ሪሶርስ አሎኬሽን ኤንድ ዩዜጅ ኢፌክቲቭሊ። አንዳንድ ሪሶርሶች ምንድናቸው? ስፔሲፊክ ቱ የሆነ ግሩፕ ናቸው። ኦኬ ሪሶርስ ስንል ጋር ዳታቤዝ ሊሆን ይችላል፣ ፋይል ሊሆን ይችላል፣ ዳይሬክተሪ ሊሆን ይችላል፣ ዌብ ሰርቨር ሊሆን ይችላል። ዌብ ሰርቨሩን ማን አክሰስ ያደርግ? ዳታቤዙን ማን አክሰስ ያደርግ? የሆነን ፋይል ማን አክሰስ ያደርግ? ይሄኛውን ፎልደር ማን አክሰስ ያደርግ? ኦኬ ምን እናደርጋለን ማለት ነው? ግሩፕን ፈጥረና የዚህ ግሩፕ አባላቶች ዳታቤዙን አክሰስ ያደርጉ፣ የዚህ ግሩፕ አባላቶች ዌብ ሰርቨሩን አክሰስ ማድረግ ይቻሉ፣ የዚህ ግሩፕ አባላቶች ፕሪንት የማድረግ ስልጣን ይኖራቸው፣ ፕሪንተሩን አክሰስ ያደርጉ። ዩሲ ስለዚህ ሪስትሪክት ለማድረግ ያስችላል ማለት ነው። ሪስትሪክሽን ከሌላስ ሁሉም እየተነሳ ዳታቤዙ ላይ መግባት ይችላል። ሁሉም እየተነሳ ዌብ ሰርቨሩን አክሰስ ማድረግ ይችላል። ሁሉም እየተነሳ ፕሪንት ማድረግ ይችላል። ይሄ ልክ አይደለም። ራዘር ለሆኑ ግሩፖች ብቻ የሆነን ፋይል ፐርሚሽን በመስጠት የዛን ሪሶርስ ምን ማድረግ እንችላለን ማለት ነው? ሪስትሪክት ማን መጠቀም እንዳለበት ህግ ማውጣት እንችላለን ማለት ነው። ያን ምን ያደርግልናል ማለት ነው? ቀላል እንዲሆን ያደርግልናል ማለት ነው። ሌላው መታወቅ ያለበት ነጥብ በሊኑክስም ይሁን በዊንዶው አንድ ዩዘር አት ሚኒመም የሆነ ግሩፕ አባል ነው። ኦኬ እደግመዋለሁኝ። አንድ ዩዘር አት ሚኒመም የሆነ ግሩፕ አባል ነው። ኦኬ ስለዚህ የሆነ ግሩፕ አባል ያልሆነ ዩዘር የለም ማለት ነው። አትሊስት ነው ያልኳቸው። አትሊስት የሆነ ግሩፕ አባል ነው። አትሞስት ደግሞ የሁለት ግሩፕ አባል ነው ወይ የሶስት ግሩፕ አባል ነው፣ የአራት ግሩፕ አባል፣ የአምስት ግሩፕ አባል ሊሆን ይችላል ማለት ነው። ግን ሚኒመም አትሊስት የሆነ የአንድ ግሩፕ አባል ነው ማለት ነው። ዩዘር ሜይ ቢ ኤ ሜምበር ኦፍ ኤ ሲንግል ግሩፕ ኦር ዩዘር ሜይ ቢ ኤ ሜምበር ኦፍ መልቲፕል ግሩፕ፣ የብዙ ግሩፖች አባል ሊሆን ይችላል። አሁን ለምሳሌ ይሄን በገሃዱ ዓለም እኮ መጣላቸው ማለት ነው። ከማል የሚባል ወዳጄ ጉራጌ ነው፣ ሙስሊም ነው፣ ኢትዮጵያዊ ነው። ኦኬ ዩሲ ጉራጌ ነው። ያ ማለት ኦሮሞ አይደለም ማለት ነው። ያ ማለት አማራ አይደለም ማለት ነው። ትግሬ፣ ወላይታ፣ ጋፋት ምናምን አይደለም ማለት ነው። ራዘር ምንድን ነው? ጉራጌ ነው። ሌላው ሙስሊም ነው። ሌላ ሙስሊም የሚባል ግሩፕ አለ ማለት ነው። ያ ማለት ክርስቲያን አይደለም ማለት ነው። ካቶሊክ፣ ኦርቶዶክስ ምናምን አይደለም ማለት ነው። ኦር ደግሞ ኤቲስትም አይደለም፣ የማያምን ሰውም አይደለም። ራዘር ምንድን ነው? ሙስሊም ነው ማለት ነው። ሙስሊም በሚባል እምነት ውስጥ ነው ያለው። የዛ ግሩፕ አባል ነው። ሌላ ደግሞ ኢትዮጵያዊ ነው። ሱዳናዊ መሆን ሲችል፣ አፍጋኒስታናዊ፣ ኢራቃዊ፣ ኮሪያዊ መሆን ሲችል እሱ ግን ምንድን ነው? ኢትዮጵያዊ ነው። ስለዚህ የእነዚህ ግሩፖች አባል ነው ማለት ነው። አንዱ ከማል የሚባለው ሰውዬ የእነዚህ ግሩፖች አባል ሆነ። ስለዚህ እንደ ጉራጌነቱ ለጉራጌ የሚሰጡ ፐርሚሽኖች ካሉ ያ ፐርሚሽኖች ለሱም ይሰራል ማለት ነው። እንደ ሙስሊምነቱ ለሙስሊሞች የሚሰጥ መብት ካለ ለሱም ይሰራል ማለት ነው። እንደ ኢትዮጵያዊነቱ ለኢትዮጵያውያን የሚሰጥ መብት ካለ እሱም ይገባዋል ማለት ነው። ስለዚህ ለምሳሌ አሁን ለኢትዮጵያውያን የመምረጥ የመመረጥ ምናምን ብላ ማዕት መብት ሊኖር ይችላል። እነዛ መብቶች ካሉ ከማልም ያንን መብት ምን ያደርጋል ማለት ነው? ሼር ያደርጋል። ዋይ ቢኮዝ ሂዝ ኤ ሜምበር ኦፍ ኢትዮጵያን ግሩፕ። ኢትዮጵያ የሚባለው ግሩፕ አባል ስለሆነ ያንን ፐርሚሽን ምን ያደርጋል ማለት ነው? ሼር ያደርጋል። አክቹዋሊ ጥቅምን ብቻ ማለት ነው። ጉዳትም የሆነ በርደን ኃላፊነትም ከመጣ ለኢትዮጵያውያን የሆነ አደጋ ከመጣ እሱም ያደጋው ተጋሪ ነው። ጥቅምም ከመጣ የሆነ የጥቅሙ ተጋሪ ነው። ቢኮዝ ሂዝ ኤ ሜምበር ኦፍ ኢትዮጵያን ግሩፕ። እንደ ሙስሊምነቱም እንደዚሁ፣ እንደ ጉራጌነቱም እንደዚሁ፣ ሌላም የሱ ማንነቶች አሉ አይደለ? የብዙ ግሩፖች አባል እኮ ነው። እንደሆነ ለምሳሌ ሶስቱን ጠቀስኳቸው እንጂ ለምሳሌ ወንድ ነው ሴት አይደለም ማለት ነው። እንደ ወንድ የሆነ ጥቅም ካለ እሱም ሼር ያደርጋል ማለት ነው። እንደ ወንድ ደግሞ የሆነ ኃላፊነት ካለ ያንን ይወጣል ማለት ነው። ስለዚህ አንድ ዩዘር ቢካም ዋት ኤ ሜምበር ኦፍ መልቲፕል ግሩፕ። በኮምፒውቲንግም እንደዚሁ ነው። በኮምፒውቲንግ እንደዚሁ ነው። በነገራችን ላይ በኮምፒውቲንግ ያሉ ጽንሰ ሀሳቦች ከሪያል ወርልድ የተቀዱ ናቸው። ኦኬ ዴቨሎፐሮች ምን ይላሉ መሰላቸው? ዊ አር ዘ ማን ሁ ትራይ ቱ ሶልቭ ሪያል ወርልድ ፕሮብለም ዩዚንግ ቨርቹዋል ሶሉሽን ይላሉ።
ምን ማለት ነው? በገሃዱ ዓለም ያለውን ችግር ቨርቹዋሊ መልስ የምንሰጥ ነን። በገሃዱ ችግሮች እኮ አሉ አይደለ? ያንን ችግሮች በቨርቹዋል በሶፍትዌር በፕሮግራም በኮድ አማካኝነት የምንሰጥ ነን። ስለዚህ በሪያል ወርልድ ያለውን ነገር ነው እዚህ ጋር የምናስቀምጠው። ስለዚህ በሪያል ወርልድ አንድ ሰው የብዙ ግሩፖች አባል ከሆነ በኮምፒውቲንግም እንዲሁ የብዙ ግሩፖች አባል መሆን ይችላል ማለት ነው። እሺ አሁን ቅድም ባልኳቸው መሰረት በዊንዶው እንዴት ዩዘር እንደምንፈጥር፣ እንዴት ግሩፕ እንደምንፈጥር፣ እንዴት ዩዘሮችን ግሩፕ ውስጥ ማስገባት እንደምንችል እናያለን። ኦኬ ሶ ዩዘር እና ግሩፕ ለመፍጠር ዚስ ፒሲ የምትለው በግራ በኩል ያለው እዚች ጋር ራይት ክሊክ አድርገን ማኔጅ የሚል አለ። ኦኬ ይሄን እንደዚህ ሰፋ አድርገውና በዚህ በግራ በኩል ሎካል ዩዘርስ ኤንድ ግሩፕ የሚል አለ። እሱን ኤክስፓንድ ሳደርገው ምን ይመጣል? ዩዘርስ እና ግሩፕ የሚል አለ። ኦኬ እነዚህ ሁለቱ አሉ። ዩዘርስ የሚለው ጠቅስ አደረግ ዩሲ ዩዘሮች በሙሉ ይታዩኛል ማለት ነው። ግሩፕ የሚለውን ጠቅስ አደረግ ደግሞ ዩሲ ግሩፖች በሙሉ ይታዩኛል ማለት ነው። ሶ በዊንዶውስ ግሩፕ እና ዩዘር የምናገኘው እንደዚህ ነው። አክቹዋሊ በዊንዶው 11 ይሄ ነገር በእንደዚህ መልክ አይመጣም። ከድሮ ነው የማማቀው ከዊንዶውስ 7 8 10 ምናምን በሙሉ እንደዚህ ነበረ። በዊንዶው 11 ግን በዚህ መልክ አይደለም። ሰምሃው እንትን አድርገውታል። በዊንዶው 11 ደግሞ የሚሰራልን እንዴት ነው? እሱ እዚህ ጋር የዊንዶው ምልክት ያለበት ጋር ራይት ክሊክ አድርገን ኮምፒውተር ማኔጅመንት የሚል አለ። እሱን ጠቅስ እናደርግ ተመሳሳይ ነገር እናገኛለን ማለት ነው። ሶ እዚህ ጋር በግራ በኩል ሎካል ዩዘርስ ኤንድ ግሩፕ አለ። እንደዛ አድርገን መግባት እንችላለን ማለት ነው። በዊንዶው 11 በዚህ መልክ ነው ያለው። ከዊንዶው 11 በፊት የነበሩት ግን በሙሉ እንደዚህ ነበሩ። ዊንዶው 11 ላይ ሰምሃው ቀይረውታል ማለት ነው። አክቹአሊ በዊንዶው 11 ሆም ኤዲሽን የለውም ባይዞ። አዎ የዊንዶው 11 ሆም ኤዲሽን ኢንስቶል ያደረጋችሁ ሰዎች አይሰራም ይሄ። ኦኬ ዊንዶው 11 መጀመሪያ ስትጭኑ ሆም ፕሮ ኤዱኬሽናል ምናምን የሚል አማራጭ አለው አይደለ? ሶ የሆም ኤዲሽን ከሆነ ይሄ ነገር ሎካል ዩዘር ኤንድ ግሩፕ የሚል ነገር አማራጭ አታገኙም ማለት ነው። ሶሪ። ሶ እንዴት ነው ዩዘር መፍጠር የምንችለው? ዩዘር ለመፍጠር እዚህ ጋር ዩዘር የሚለውን ጠቅ እናደርግና እዚህ ዩዘር ውስጥ ነው ያለ ነው ማለት ነው። ግሩፕ ለመፍጠር ደግሞ እዚህ ግሩፕ የሚል አለ። እዚህ ግሩፕ ውስጥ እንፈጥራለን ማለት ነው። ሶ እስኪ አሁን ዩዘሮችን እንፍጠር። 3 ዩዘሮች መፍጠር እፈልጋለሁ። በዚህ ኮምፒውተር ውስጥ ምን ዩዘሮች አሉ? አድሚኒስትሬተር፣ ዲፎልት አካውንት፣ ገስት፣ ከቤ፣ ሸረሪትኔት ምናምን ዩሲ እነዚህ ዩዘሮች አሉ። አሁን እዚህ ጋር 3 ዩዘሮች መፍጠር እፈልጋለሁ። የመጀመሪያው ከቤ ዋን ራይት ክሊክ ታደርግና ኒው ዩዘር ስሙ ማን ይባላል? ከቤ ዋን ፓስወርዱ 1 2 3 እደግመዋለሁኝ 1 2 3 ከዛም በኋላ እዚህ ጋር ያሉት አማራጮችን ላሳያችሁ። የመጀመሪያው ቲክ ቦክስ የሚላል ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጊን። ይሄን አካውንት ከፈጠራችሁ በኋላ በዚህ አካውንት በከቤ ዋን ሎጊን ስታደርጉ ፓስወርድን አስገባ ይላል። 1 2 3 የሚለውን ፓስወርድ ታስገባላችሁ። ከዛም በኋላ አዲስ ፓስወርድ ቀይር የሚል ይሆናል ማለት ነው። ምክንያቱ ለምንድን ነው እንደዚህ የሆነበት ምክንያት? ኦኬ እኔ አሁን ለምሳሌ እንደ አድሚኒስትሬተር ነኝ ማለት ነው። የዚህ ኮምፒውተር አድሚን ነኝ እና የሆነ ደንበኛ መጥቶ አካውንት ፈጠረልኝ እዚህ ኮምፒውተር ላይ አለ። እኔ ደግሞ እንደ አድሚን አካውንት ፈጥርለታለሁኝ፣ ግን የሱን ፓስወርድ ማወቅ የለብኝም አይደል? ስለዚህ መጀመሪያ ዲፎልት ፓስወርድን የሰጠውና ግን በሌላ ጊዜ እሱ ሲገባ የራሱን ፓስወርድ ሴት ማድረግ እንዲችል ነው ማለት ነው። ይሄ አማራጭ አለው። እቺን አንቲክ ብታደርጓት ዩዘር ካንኖት ቼንጅ ፓስወርድ ዩዘሩ መቀየር እንዳይችል እያደረግን ነው ማለት ነው። ዩዘሩ መቀየር አይችልም፣ እኛ የሰጠነውን ፓስወርድ ብቻ ማድረግ እንዲችል። እዚህ ጋር ደግሞ ፓስወርድ ኔቨር ኤክስፓየርድ ማድረግ እንዳይችል። የኛው አካውንት ዲሴብልድ ማለት ደግሞ ጭራሽ አካውንት ዲሴብልድ ነው። ያ ማለት በዚህ አካውንት ከቤዋን ምንም ሎጊን ማድረግ አይችልም ማለት ነው። ስለዚህ እንደዚህ የሚሉ አማራጮች አሉ። እኛ ይሄ አብዛኛ ጊዜ እንደ አድሚን ከሆናችሁ እና ታማኝ አድሚን ከሆናችሁ ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጊን የምትለዋን ብታበሯት መልካም ነው ማለት ነው። ያሉት አማራጮች እንደዚህ ናቸው። ሶ ክሬኤት እለዋለሁ። ክሬኤት ስለው ሪፍሬሽ ላድርገውና ዩሲ ከቤዋን የሚል ዩዘር ተፈጠረ ማለት ነው። በዚህ መልክ እስኪ ከቤቱንም ልፍጠረው። ፓስወርዱ 1 2 3 ክሬኤት ሪፍሬሽ ከቤ 3ንም ኒው ዩዘር ከቤ 3 1 2 3 ክሬኤት ክሎዝ ሪፍሬሽ ዩሲ ከቤ 1 ከቤ 2 ከቤ 3 አሁን 3 ዩዘሮች ፈጥረናል ማለት ነው። አሁን ደግሞ ግሩፕ መፍጠር እንያ። ግሩፕ የሚለው ላይ ጠቅ አደረግና ዩሲ ይሄ ግሩፖች ናቸው ማለት ነው። ባይ ዲፎልት ማይክሮሶፍት ሲመጣ የፈጠራቸው ዊንዶውስ ጭን ማለት ነው የተፈጠሩ ግሩፖች ናቸው። ባይዞ እነዚህ እዚህ
በዊንዶው ግሩፖች የሁለት ሰው ጭንቅላት ይሄ ይታያቸዋል። ሁለት ሰው ጭንቅላት ያለበት ይሄ ግሩፕ መሆኑን ነው የሚያሳየው። ዩዘር ጋር ብትመጡ አንድ ሰው ጭንቅላት ነው ያለው። የአንድ ሰው እንትን ነው ያለው። የአንድ ሰው አቫተር፣ የአንድ ሰው ጭንቅላት ምልክት ካለበት ዩዘር ነው ማለት ነው። ሁለት ሰዎች ካሉ ደግሞ እዚህ ጋር ግሩፕ ነው ማለት ነው። ያስታውቃችኋል። ስለዚህ እንደዛ ነው ማለት ነው። ሶ ግሩፕ ለመፍጠር እንዴት ነው? ራይት ክሊክ እናደርጋለን። ኒው ግሩፕ የሚላለን ለምሳሌ አይቲ ግሩፕ አይቲ ብለን እዚህ ጋር ክሬት ክሎዝ ስናደርግ ዩሲ አይቲ ተፈጥሯል ማለት ነው። ሲኤስ ግሩፕ ለማለት ምንድን ነው? ራይት ክሊክ እናደርጋለን። ኒው ግሩፕ አይደል? ኒው ግሩፕ ስናደርግ እንደዚህ ይመጣልናል። ሲኤስ ግሩፕ ባይዞ ዲስክሪፕሽን ሜምበር ምናምን የሚለው መፍጠር ይቻላል። ክሬት ክሎዝ። ስለዚህ ሲኤስ ግሩፕ አይቲ ግሩፕ ፈጥረናል ማለት ነው። ስለዚህ አሁን ምን አየን? ዩዘር መፍጠር አየን፣ ግሩፕ መፍጠር አየን። ኔክስት ሃው ካን ዊ አድ ኤ ዩዘር ቱ ኤ ግሩፕ፣ ዩዘሮችን እንዴት ግሩፕ ውስጥ ማስገባት ይቻላል የሚለውን እናያ። ለምሳሌ ከቤዋንና ከቤቱን ሲኤስ ግሩፕ ውስጥ እናስገባ። ምን አልኩኝ? ከቤዋንና ከቤቱን ሲኤስ ግሩፕ ውስጥ ማስገባት። ሲኤስ ውስጥ እንገባና ደብል ክሊክ ስናደርግ እንደዚህ ይሆናልና ኦኬ። ስለዚህ ምንድነው ሜምበርስ፣ አባላቶቹ እነማን ናቸው ይላል። ምንም አባላት የለውም እዚህ ጋር። ስለዚህ የሲኤስ ግሩፕ የኮምፒውተር ሳይንስ ግሩፕ አባላቶች ለመጨመር እዚህ አድ የሚል አማራጭ አለ። አድ ስታደርጉ ኦኬ እንድትጽፉ ይጋብዛችኋል ማለት ነው። ለምሳሌ ማን እንበል? ከቤ ዋን ብለን እዚህ ጋር ቼክ ኔም የሚል አለ። ቼክ ኔም ስታደርጉ ኢትዮ ማለት የዚህ ኮምፒውተር የዚህ ዴስክቶፕ ስሙ ነው፣ የኮምፒውተሩ ስም ነው ያለውን ከቤዋን ነው እንደማስገባት የፈለከው። አዎ ኦኬ ስታደርጉ ዩሲ ከቤዋን አሁን የማን አባል ሆነ ማለት ነው? የሲኤስ የኮምፒውተር ሳይንስ አባል ሆነ ማለት ነው። አፕላይ ትሉና ኦኬ። አሁን ከቤዋን የማን አባል ሆኗል? የሲኤስ አባል ሆኗል ማለት ነው። ከቤቱንም የሲኤስ አባል እናርገው ከፈለግንም በሌላ አማራጭ ማለት ነው። ዩዘርስ ውስጥ ገብተን ከቤዋን አሁን የሲኤስ አባል ነው። ከቤቱንም ለማድረግ ከፈለግን ከቤቱ ላይ ገብተን ማለት ነው ሜምበር ኦፍ የሚላል እዚህ ጋር ሜምበር ኦፍ ተብሎ ከቤቱ አሁን የማን አባል ነው? የዩዘርስ አባል ነው ባይ ዲፎልት ማለት ነው። ቅድም ምን ብያቸዋለሁ? ዩዘር አት ሚኒመም የሆነ ግሩፕ አባል ነው አላልኳቸውም? ይሄን ከቤቱ ስፈጥረው ማለት ነው ዩዘርስ የሚባል ግሩፕ አለ፣ የዛ አባል ነው ማለት ነው። ስለዚህ ሁለተኛ አባል ለመጨመር ከቤቱ ምን እናደርጋለን? እዛ አድ የሚላለ አድ የማን አባል እንዲሆን ነው የፈለግነው? የሲኤስ አይደል? ሲኤስ ብለን እንጽፋለን። ከዛ ቼክ ኔም ሲደረግ ዩሲ ኢትዮ ሲኤስ ኦኬ ሲደረግ ዩሲ ከቤቱ አሁን የማን አባል ሆነ? የሲኤስ አባል ሆነ። በፊት ደግሞ የዩዘርስ አባል ሆነ ማለት ነው። ስለዚህ ቅድም እንደ በገሃዱ ዓለም እንዳሳየኋችሁ እንደ ከማል የኢትዮጵያውያን ግሩፕ፣ የሙስሊሞች ግሩፕ፣ የጉራጌ ግሩፕ እንደሆነው አንድ ዩዘር የብዙ ግሩፖች አባል መሆን ይችላል ማለት ነው። ሶ አፕላይ ብዬ ኦኬ። አሁን ከቤቱ እና ከቤዋን ምን ሆኑ ማለት ነው? የኮምፒውተር ሳይንስ ግሩፕ አባል ሆኑ ማለት ነው። ምክንያቱም እነሱ የኮምፒውተር ሳይንስ ተማሪዎች ስለሆኑ የሲኤስ አባል ሆኑ ማለት ነው። ስለዚህ አንድን ዩዘር ግሩፕ ውስጥ ማስገባት ይቻላል ማለት ነው። በሁለት መንገድ ከፈለግን ግሩፕ ላይ ደብል ክሊክ በማድረግ ከፈለግን ደግሞ ዩዘሩ ላይ ደብል ክሊክ በማድረግ ማስገባት ይቻላል ማለት ነው። ከቤስሪን እስኪ አሁን ወደ ግሩፕ እናስገባው። ከቤስሪን ግሩፕ ውስጥ ለማስገባት ይሄኛው አይቲ ግሩፕ ውስጥ ለማስገባት ደብል ክሊክ እናደርገውና ኦኬ ሜምበር ኦፍ የሚላለን ከቤስሪን ማን ውስጥ ማስገባት የፈለግነው አይቲ ግሩፕ ኦኬ ሜምበር ኦፍ የሚላለን። እዛም በኋላ እዚህ ጋር ገብተን አድ ብለን ምን እንጽፋለን? አይቲ እንላለን ማለት ነው። ካስፈለገም ደግሞ ግሩፕ ላይ ሄደን ኦኬ አይቲ ነው አይደል? እዚህ ጋር ግሩፕ ላይ ደብል ክሊክ እናደርጋለን። ማን ነው ማስገባት የፈለግነው? አሁን እዚህ አይቲ ግሩፕ ውስጥ ማን አለ? ማንም የለም። ማን ነው ማስገባት የፈለግነው? ከቤን እዚህ አድ ብለን እዚህ ጋር ምን እንጽፋለን? ከቤ እንላለን ማለት ነው። ከቤ ሁለቱም አማራጭ ይሰራል። ከቤ ስሪ ኦኬ ቼክ ኔም ብለን ኦኬ ዩሲ ከቤ ስሪ አሁን ምን ሆነ ማለት ነው? የአይቲ ግሩፕ አባል ሆነ። አፕላይ ኦኬ ስታደርጉት አሁን አይቲ ግሩፕ ውስጥ ማን አለ? ከቤ ስሪ አለ ማለት ነው። ዩዘሩ ላይ ሄደንም ዩዘርስ ብለን ከቤ ስሪ ላይ ደብል ክሊክ ብናደርገው እና ሜምበር ኦፍ ብናይ ዩሲ ከቤ ስሪ የአይቲ አባል ነው፣ የዩዘርስ አባል ነው። የዩዘርስ አባል የሆነው መጀመሪያ ዩዘር አካውንቱን ስንፈጥር የዩዘርስ አባል ነበረ መጀመሪያውንም ማለት ነው። እኛ ደግሞ አሁን ማኑዋሊ የአይቲ አባል እንዲሆን አደረግነው ማለት ነው። ስለዚህ አንድን ዩዘር ግሩፕ ውስጥ ማስገባት በዊንዶው ይሄን ያህል ቀላል ነው ማለት ነው። ከቤዋን አሁን ለምሳሌ አሁን አድሚኒስትሬተር ነው እንዴ? አይደለም። ከቤዋንን አድሚኒስትሬተር ማድረግ ፈለግን። ሃው ካን ዊ ዱ ዳት?
እንዴት አድርገን ነው ከቢዋን አድሚኒስትሬተር ፕሪቪሌጅ መስጠት የምንችለው? እንዴት አድርገን ነው ከቢዋን አድሚኒስትሬተር እንዲሆን ማድረግ የምንችለው? ኦኬ ስለዚህ ግሩፕ ውስጥ እንገባና ተመልከቱ። እዚህ ውስጥ ምን አለ? በጣም ማአት ግሩፖች አሉ። እዚህ ጋር አክሰስ ኮንትሮል አሲስታንስ ኦፕሬተር አድሚኒስትሬተር ዩ ሲ አድሚኒስትሬተርስ። ይሄ አድሚኒስትሬተር ማለት ነው ግሩፕ ነው። ኦኬ ማይክሮሶፍት የፈጠረው ግሩፕ ነው ይሄ ማለት ነው። ስለዚህ ይሄ ግሩፕ አንድን ዩዘር እዚህ ግሩፕ ውስጥ አባል ካደረጋችሁት ምን ይሆናል ማለት ነው? አድሚኒስትሬተር ይሆናል። ገቢቶ። ስለዚህ አንድን ዩዘር አድሚኒስትሬተር ለማድረግ ምንድነው ያለው እንትን ቀጥታ ያንን ዩዘር የአድሚኒስትሬተርስ ግሩፕ ውስጥ ማስገባት ማለት ነው። አለቀ። he will become an admin። ስለዚህ ቅድም ከቢዋንና ከቤቱን ሲኤስ ውስጥ እንዳስገባ ነው ሁሉ ከቢዋንን የአድሚኒስትሬተር አባል ለማድረግ ራይት ክሊክ አደርጋለሁ። በፊት አድሚኒስትሬተር እና ሸረሪትኔት አድሚኖች ነበሩ። አሁን ደግሞ ከቢዋንን አድሚን ማድረግ ፈለኩኝ። ኦኬ ስልጣን ልሰጠው ነው። አድ ተርጉና ከቤዋን ብላችሁ ኦኬ። አሁን ዩ ሲ አፕላይ ኦኬ። አሁን ከቢዋን ምን ሆነ ማለት ነው? አድሚን አባል ሆነ ማለት ነው። አድሚኒስትሬተር ሆነ። ዩዘርስ ላይ ገብቼ ከቢዋንን ማለት ነው። እዚህ ጋር ደብል ክሊክ ባደረግበት እና ሜምበር ኦፍ ብል ዩ ሲ መጀመሪያ አካውንቱ ሲፈጠር የዩዘርስ አባል ነበረ። ከዛ የሲኤስ አባል አረግ ነው። አሁን ደግሞ አድሚኒስትሬተርስ አረግ ነው። ከፍተኛ ስልጣን ሰጠነው ማለት ነው። ስለዚህ የፈለገውን ማድረግ እንዲችል የአድሚኒስትሬተርስ አባል ሆነ ማለት ነው። ስለዚህ እንደዚህ በማድረግ አንድን ዩዘር የብዙ ግሩፖች አባል ማድረግ ይቻላል ማለት ነው። ሪሙቭ ለማድረግም በጣም ቀላል ነው። ለምሳሌ አድሚኒስትሬተር መሆን የለበትም፣ ይሄ ጥፋት ሊያጠፋ ይችላል፣ አናምነውም ከቢዋንን ካለን ራይት ክሊክ አድርገን ጀስት እዚህ ጋር ሪሙቭ የሚላል አይደለ? ሪሙቭ ብናደርገው ዩሲ ሪሙቭ ሆነ ማለት ነው። የአድሚን ስልጣኑን ነጠቅ ነው ማለት ነው። ባለስልጣናቶቻችን እንደዚህ ሪሙቭ ማድረግ ቢቻል ቢቻልማ ጥሩ ነበር፣ እኔም ደስ ይለኝ ነበር። ስለዚህ አፕላይ አድርገን ኦኬ ማድረግ እንችላለን ማለት ነው። እሺ ቅድም ምን ብለናል? የግሩፕ ጥቅም ሰርቴን ሲስተም ሪስቶር ካን ቢ ሪስትሪክትድ ቱ ስፔሲፊክ ዩዘርስ፣ ለሆኑ ግሩፖች ሪስትሪክት ለማድረግ ይጠቅማል። ያም ሄልፕ ቱ ማኔጅ ሪሶርስ አሎኬሽን ኤንድ ዩዜጅ ኢፌክቲቭሊ ብለናል። ኦኬ ለምሳሌ ይችን ፋይል 1.txt የምትለዋን ፋይል ማለት ነው ራይት ብከፍታት ፕሊዝ ሰብስክራይብ ዚስ ኢንፎርማቲቭ ዩቲዩብ ቻናል ይላል። ባይዞ ሰብስክራይብ አድርጉ። እውነቱን ነው። ሰው እችን ፋይል 1.txt የምትለዋን ፋይል ለሲኤስ ግሩፕ ሙሉ ፐርሚሽን፣ ለአይቲ ግሩፕ ደግሞ ሪድ ፐርሚሽን መስጠት ብፈልግ እንዴት ነው ማድረግ የምችለው? ኦኬ ምንድን ነው ያልኩት? እችን ፋይል 1.txt ፋይል ለሲኤስ ግሩፕ ሙሉ ፐርሚሽን፣ ለአይቲ ግሩፕ ደግሞ ሪድ ፐርሚሽን ብቻ። ስለዚህ ራይት ክሊክ አድርግና ፕሮፐርቲስ የሚላለ ስለዚህ ከዛም በኋላ እንደዚህ ከላይ ታቦች አሉ። ሴኪዩሪቲ የሚል ታብ አለ። ኦኬ እና እዚህ ጋር ምን አለ? ሲስተምስ፣ ሸሪትኔት እና አድሚኒስትሬተርስ የሚል አለ። ዩሲ ሁለት ሰዎች ጭንቅላት ካያችሁ ግሩፕ ነው ብያችኋለሁ። እዚህ ጋር ግሩፕ አድሚኒስትሬተርስ የሚባል ግሩፕ አለ። ይሄኛው የአንድ ሰው ጭንቅላት ማለት ሸሪትኔት፣ ያ ማለት ዩዘር ነው ማለት ነው። ሸሪትኔት የሚባል ዩዘር። ኦኬ እነዚህ ደግሞ ግሩፖች ናቸው። ሶ ምንድነው ያልኩት? አሁን ይሄንን ፋይል የፈጠርኩት ባይዞ ሎጊን አድርጌ የገባሁት ወደዚህ ኮምፒውተር በሸሪትኔት ዩዘር ነው ማለት ነው። ለዛ ሸሪትኔት አሁን ምን አለው? ፉል ኮንትሮል። እነዚህ ፐርሚሽኖች ናቸው። በዊንዶው ያሉ ፐርሚሽኖች እነዚህ ናቸው። ፉል ኮንትሮል፣ ሞዲፋይ፣ ሪድ ኤንድ ኤግዚኪዩት፣ ሪድ ራይት የሚል ፐርሚሽኖች አሉ ማለት ነው። እና ምንድን ማድረግ የፈለግኩት ለኮምፒውተር ሳይንስ ፉል ፐርሚሽን መስጠት ነው። እንዴት ነው እንደዛ ማድረግ የሚቻለው? ኤዲት የሚል አለ። ከዛም በኋላ ለማን ነው መስጠት የፈለግኩት? ለሲኤስ ግሩፕ አይደል? አድ እልና ሲኤስ አይደል? እዚህ ጋር ሲኤስ የሚል ጽፍና ቼክ ኔም ይሄው እዚህ ጋር መጣልን በራሱ ጊዜ። ኦኬ እናደርጋለን። ዩሲ ሲኤስ። ከዛም በኋላ እዚህ ጋር ያስመርጠናል ምን ማድረግ እንደምንችል። ፉል ኮንትሮል፣ ሞዲፋይ፣ ሪድ ኤንድ ኤግዚኪዩት፣ ራይት ምናምን የሚላለን። ለሲኤስ ሙሉ ፐርሚሽን ነው መስጠት የፈለግኩት። ስለዚህ ፉል ኮንትሮል የሚለውን እዚህ ጋር አርመውና ዩሲ ሙሉ ታረሙ ማለት ነው። አፕላይ ኦኬ። አሁን ዩሲ የታለ ሲኤስ ሙሉ ፐርሚሽን አላቸው ማለት ነው። አለው ተፈቅዷል ማለት ነው። የፈለጋችሁትን ማድረግ እንድትችሉ ተፈቅዶላችኋል። ኦኬ። ስለዚህ ፋይል 1.txt ፋይል አሁን ለኮምፒውተር ሳይንስ ተማሪዎች በሙሉ ሙሉ መብት ተሰጥቷቸዋል ማለት ነው። ከፈለጉ ዲሊት ያርጉት፣ ከፈለጉ ሪድ ያርጉት እንደፈለጉ ማለት ነው። ለአይቲ ተማሪዎች ደግሞ ሪድ ፐርሚሽን ማንበብ ብቻ እንዲችሉ እስኪ እናደርጋቸው። ራይት ክሊክ እናደርግና ፕሮፐርቲስ የሚል አለ፣ ሴኪዩሪቲ። ከዛም በኋላ ኢዲት እናደርግና ማንን ነው የምናስገባው? አይቲ አይደል?
አድ ብለን አይቲ እናደርጋለን ማለት ነው። ቼክ ኔም ሲደረግ ዩሲ ኢትዮ አይቲ የሚል መጣ። ኦኬ ከዛም በኋላ አይቲ ይሄ አይቲ ግሩፕ ሪሜምበር እዚህ ጋር ማድረጋችን። ከዛ ምን መብት ነው መስጠት የፈለገ ነው? ሪድ አይደል? ይቺን እናጠፋታለን። አሁን ሪድ ብቻ ናት የታረመችው። ሲያያችሁ ማርክ የተደረገባት ሪድ ፐርሚሽን ብቻ። አፕላይ ኦኬ ስናደርግ አሁን ምን ያደረግን ማለት ነው? ለአይቲ ተማሪዎች ማንበብ እንዲችሉ ብቻ። ያ ማለት ከቤስሪ ዩዘር ማንበብ ብቻ ነው የሚችለው። ከቤስሪ ካስታወሳችሁ የአይቲ አባል፣ ከቤዋንና ከቤቱ ደግሞ የኮምፒውተር ሳይንስ አባሎች ናቸው። ስለዚህ ከቤስሪ አሁን ባይ ዲፎልት ማንበብ ይችላል ነው። ሶ እንደዚህ በማድረግ አንድን ፋይል ፐርሚሽን መስጠት በዊንዶው እንችላለን ማለት ነው። ኦኬ ተመልሰናል ጋይዝ። በሊነክስስ ቅድም ያደረግነውን ነገር ራሱን ደግመን እንዴት ነው ማድረግ የምንችለው የሚለውን አሁን ደግሞ በዚህ እንቀጥላለን ማለት ነው። ስለዚህ በሊነክስ እንዴት ብለን ነው ዩዘር መፍጠር የምንችለው፣ ግሩፕ መፍጠር የምንችለው እና ዩዘሮችን ግሩፕ ውስጥ ማስገባት የምንችለው፣ ፐርሚሽን የምናወጣው የሚለውን አሁን ደግሞ በሊነክስ አሳያችኋለሁ ማለት ነው። ሶ ዛት ዩ ዊል ሃቭ ኤ ብሮድ አንደርስታንዲንግ። ባይዘ በሁለቱም ማወቅ በጣም አስፈላጊ ነው። አትጥበብ ወዳጄ። አዎ ይገባኛል፣ ሊነክስ ብቻ ነው ማወቅ የፈለገው፣ ግን ይሄ ልክ አይደለም። ሁለቱንም ማወቅ በጣም አስፈላጊ ነው። ቢኮዝ ዊ አር አን አይቲ ጋይ ማን። ስለዚህ እንዴት አድርገን ነው ዩዘር መፍጠር የምንችለው በሊነክስ? አድ ዩዘር ኦኬ የሚባል ኮማንድ አለ። ሄር ኢት ኢዝ አድ ዩዘር ኮማንድ ኢን ሊነክስ ኢዝ ዩዝድ ቱ ክሪኤት ኤ ኒው ዩዘር አካውንት ኤንድ ሴት አፕ ኢትስ associated environment including creating home directory and configuring users default setting ኦኬ። አድ ዩዘር የሚባለው ኮማንድ ምን ይጠቅመናል ማለት ነው? ዩዘርን ክሪኤት ለማድረግ ይጠቅመናል በሊነክስ ማለት ነው። ስለዚህ አድ ዩዘር የሚባል ኮማንድ አለ ማለት ነው። በነገራችን ላይ ዩዘር አድ የሚባልም ኮማንድ አለ፣ አድ ዩዘር የሚባልም ኮማንድ አለ። ሁለቱም ይሰራል፣ ግን አድ ዩዘር ኢዝ ሞር ዩዝፉል ዛን ዩዘር አድ። ለምን ብትሉ አድ ዩዘር የሚባለው ኮማንድ ማለት ነው ምን ይፈጥርላችኋል? ሴትአፕ ኢንቫይሮንመንት ኢንክሉዲንግ ሆም ዳይሬክተሪ። በራሱ ጊዜ ሆም ዳይሬክተሪ ይፈጥርላችኋል። ሌሎች ኮንፊግሬሽን ሴቲንጎችንም በራሱ ጊዜ ያስተካክልላችኋል ማለት ነው። ዩዘር አድ ግን እንደዛ አይደለም። ሶ አይ ላይክ ቱ ዩዝ አድ ዩዘር ኮማንድ። ሌትስ ዱ ዳት። እሺ ዩዘር ለመፍጠር ኮማንዱ እንዴት ነው? አድ ዩዘር አይደል? ከዛ የዩዘሩ ስም ከቤ1 ብለን ኢንተር። ምን ይላል እሱ? ፋታል ኦንሊ ሩት ሜይ አድ ኤ ዩዘር ኦር ኤ ግሩፕ ቱ ዘ ሲስተም። ግሩፕ ዩዘር እና ግሩፕ ወደ ሲስተሙ አድ ማድረግ የሚችለው ሩት ብቻ ነው። አንተ ደግሞ ሩት አይደለህም፣ ከቤ ነህ፣ አይናዊው። ስለዚህ ማድረግ አትችልም ነው የሚለኝ። ባይዞ እኔ ማን ነኝ? አሁን ከቤ ነኝ። ማንነቴን በምን አውቃለሁ? ሁ አም አይ የሚባላል። ሁ አም አይ እኔ ማን ነኝ ካላችሁ ኢንተር። ከቤ ነህ። ኦኬ ማን እንደሆናችሁ የምታውቁት ባይዞ በዚህ ነው እንጂ የማንነት ኮሚቴ በማቋቋም አይደለም። ሶሪ። ስለዚህ የሩት ፕሪቪሌጅን ለመጠቀም በሊነክስ እንዴት ነው እሱ? ሱዶ የሚባል ኮማንድ አለ ማለት ነው። ሱዶ ማለት ሱፐር ዩዘር ዱ፣ ሱፐር ዩዘር ያድርግልኝ ማለት ነው። የሱፐር ዩዘርን ፕሪቪሌጅ ለመጠቀም እንደዚህ እናደርጋለን ማለት ነው። ከዛም በኋላ ራሱን ከላይ ያለችን ኮማንድ እንጠቀማለን ማለት ነው። አድ ዩዘር ከዛ የዩዘሩ ስም ከቤ1 ብለን ኢንተር። ከዛ ፓስወርዱን አስገባ ይለናል። ፓስወርዱን አስገባለሁ። አሁን ፓስወርድ አስገብቻለሁ፣ አይታይም ሳደርግ ሉክ ኢንፎ ብሎ አዲንግ ዩዘር ከቤ1 ምናምን ምናምን። ከዛም በኋላ ግሩፕ ይፈጥራል በራሱ ጊዜ ማለት ነው። ከቤ1 የሚባል ግሩፕ ዩሲ አውቶማቲካሊ ማለት ነው። በውስጡ ከቤ1 የሚባል ግሩፕ ፈጠረ። ሌላም እንትን አስፈላጊ ሆም ዳይሬክተሪውን እዚህ ጋር ፈጠረልኝ ምናምን። ኦኬ ቢሃይንድ ዘ ሲን ይሄን ሁላ ኮተት እየሰራልኝ ነው ማለት ነው። ከዛም በኋላ ፓስወርድ አስገባ፣ ኒው ፓስወርድ ይላል። 1 2 3 ብዬ ኢንተር አደርጋለሁ። ባድ ፓስወርድ ነው 1 2 3 ኢንተር። ሶ ፉል ኔም አስገባ ይለኛል። ይሄንን ማስገባት ይቻላል። ሩም ነምበር ምናምን 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 ምናምን። እኔ ዝም ብዬ ባዶ ነው እንትን እያልኩ ያለሁት ምንም አላስገባሁለትም። ማስገባት ይቻላል ስሙ እነዚህ። ከዛም በኋላ አቴንሽን እዚህ ጋር ትኩረት አድርጉ። ምን ይላል እዚህ ጋር? ኢዝ ዘ ኢንፎርሜሽን ኮሬክት? ከላይ ያስገባው ኢንፎርሜሽን ልክ ነውን ይላል። ልክ ካልሆነ ሁለት አማራጭ ሰጥቶኛል። ባይዞ በሊነክስ በጣም እንደዚህ አይነት አማራጮች ሁሉ ጊዜ ስለሚመጣ እቺ ለአንደኛ ለመጨረሻ ጊዜ ላብራራላችሁ። ኦኬ ዋይ እና ስሞል ኤን ዩሲ ካፒታል ዋይ ስሞል ኤን የሚል አለ። አሁን ባይ ዲፎልት ዋይም ሳልጽፍ ኤንም ሳልጽፍ ኢንተር ባደርግ ዲፎልቱ ምንድነው? ካፒታል ዋይ ነው ማለት ነው። ቢኮዝ ካፒታል ከሆነ የካፒታሉ ይወሰዳል። ኖ ለማለት ስሞል ኤን አደርጋለሁ። የስ ለማለት እሳ
ዋይ ማለት እችላለሁ። ዋይ ሳለም ዝም ብዬ ኢንተር ባደርግ ዋይ እንዳልኩ ነው ማለት ነው። ዲፎልቱ አማራጭ እንደዚህ ነው ማለት ነው። እሺ እዚህ ጋር የሁለቱን አማራጭ ልዩነት ልንገራቸው። ኦኬ እዚህ ጋር ስሞል ዋይ ካፒታል ኤን አለ። ስሞል ዋይ ካፒታል ኤን እንደዚህ ከሆነ ምንም ሳላስገባ ኢንተር ባደርግ ዲፎልቱ ምንድን ነው? ኖ እንዳልኩ ነው የሚቆጠረው ማለት ነው። እዚህ ጋር ደግሞ ካፒታል ዋይ ስሞል ኤን ነው አይደል? ዝም ብዬ ኢንተር ካረኩኝ የስ እንዳልኩ ነው የሚቆጠረው ማለት ነው። ስለዚህ እነዚህ አማራጮች ብዙ ጊዜ ሶፍትዌር ስትጭኑ ምናምን የስ ነው የሚል አማራጮች ላይ ዲፎልቱ ምንድን ነው የሚለን አንደርስታንድ እንድታደርጉ ስለፈለግኩ ነው። ሌትስ ካም ባክ። ስለዚህ አሁን ዝም ብዬ ኢንተር ካልኩኝ የስ እንዳልኩ ነው ማለት ነው የሚቆጠረው። ስለዚህ ኢንተር ምን ተፈጥሯል? አሁን ከቤ የሚባል ዩዘር ተፈጥሯል ማለት ነው። ኮንግራጉሌሽን። በተመሳሳይ ከቤቱም ይፈጠር። ፓስወርድ 123 ባድ መጥፎ ፓስወርድ ነው፣ ቢያንስ 8 ካራክተር አስገባ ምናምን ነው የሚለው። ይሁን ኢንተር። ፉል ኔም ምናምን የስ ከቤቱም ተፈጥሯል። ከቤ ስሪ ለመፍጠር ሱዶ አድ ዩዘር ከቤ ስሪ አይደል? ኢንተር። ፓስወርድ አስገባ 123 ኢንተር 123 ኢንተር። ፉል ኔም ሩም ነምበር ወርክ ፎን ያው አላስገባውም እኔ ጊዜ ላይ ለመፍጀት። ኢዝ ኢንፎርሜሽን ኮሬክት ይላል። ዝም ብዬ ኢንተር እለዋለሁ። የስ እንዳልኩ ነው የሚቆጠረው። አሁን the prompt is coming back ማለት ነው። ፕሮምፕቱ አምሮ መጣ። ስለዚህ ስንት ዩዘር ፈጥረናል ማለት ነው? 3 ዩዘር ፈጥረናል ማለት ነው። አሁን ደግሞ ግሩፕ ለምን አንፈጥርም? እሺ ግሩፕ ለመፍጠር እንዴት ነው በሊነክስ? ኦኬ ዩዘር ለመፍጠር እንዴት ነው? አድ ዩዘር አልነበረ? ግሩፕ ለመፍጠር ደግሞ አድ ግሩፕ ማለት ነው። ስለዚህ አድ ግሩፕ ብለን የግሩፕ ስም ማለት ነው። የግሩፕ ስም ማለት ለምሳሌ ሲኤስ የሚባል ግሩፕ ማለት ነው። ኦኬ ነገር ግን ይሄ እንደ ቅድሙ ሱዶ ፐርሚሽን ስለሚያስፈልገው ሱዶ ብለን እንደዚህ እናደርጋለን ማለት ነው። ስለዚህ ኢንተር ስናደርግ ዩሲ ግሩፕ ተፈጠረልን ማለት ነው። አይቲ ግሩፕ ለመፍጠርስ አይቲ ማለት ነው ብለን ኢንተር እናደርጋለን። የአይቲ ግሩፕ ተፈጥሮልናል ማለት ነው። ስለዚህ ዩዘር መፍጠርና ግሩፕ መፍጠር በሊነክስ በጣም ቀላል ነው ማለት ነው። እሺ አሁን ደግሞ how to add a user to a group in Linux። ቅድም በዊንዶው እንዳደረግነው ከቤ ዋን ዩዘርን ለምሳሌ ሲኤስ ግሩፕ እንዴት ነው የምናስገባው የሚለውን እንያ። ኦኬ እዚህ ጋር ምንድነው የምንጠቀመው? እሱ in Linux user mode የሚባል ኮማንድ አለ። a user mode command in Linux is used to modify user account attribute። የዩዘር አካውንት አትሪቢዩቶችን ለመቀየር የሚያስችል ለምሳሌ የዩዘርን ሆም ዳይሬክተሪ የሚጠቀመውን ሼል ኦር ኤ ግሩፕ ሜምበርሺፕ። እኔ አሁን ፎከስ ላደርግ የፈለግኩት ይሄን ነው። ለብዙ ይጠቅማል፣ ግን ዩዘር ግሩፕ ሜምበርሺፕን እንዴት መቀየር እንችላለን የሚለውን በዩዘር ሞድ ኮማንድ መጠቀም እንችላለን ማለት ነው። ነገር ግን ዩዘር ሞድ ኮማንድ ኦኬ ሆም ዳይሬክተሪውን ለመቀየር የሚጠቀመውን ሼል ለመቀየር ያስችላል ማለት ነው። ኦኬ ኮማንዱን ለመጠቀም እንዴት ነው? እሱ ዩዘር ሞድ የሚባል ኮማንድ አለ። -a ካፒታል ጂ የሚባል ኦፕሽኖች አሉ። ሲኤስ የግሩፕ ስም ነው። ከቤ ዋን ደግሞ ዩዘር ነው ማለት ነው። ኦኬ ሱዶ ደግሞ አድሚኒስትሬቲቭ ፕሪቪሌጅ ስለሚያስፈልገው ወይም ሩት ፕሪቪሌጅ ስለሚያስፈልገን ኮማንዱን እንዲናረጋለን ማለት ነው። ሶ ኢንተር ስናደርግ ዩሲ አሁን ኤግዚኪዩት ሆነ ማለት ነው። ከቤ ዋን የሲኤስ ግሩፕ አባል ሆነ ማለት ነው። ባይዘ ከቤ ዋን የከቤ ዋን ግሩፕ አባል ነበረ። ስለዚህ ከቤ ዋን ግሩፕ ውስጥም ሳይለቅ የእንትናም አባል ይሁን ለማለት ማነው የሲኤስ አባል ይሁን ለማለት ማይነስ የምትባለው ኦፕሽን ታስፈልገናለች ማለት ነው። ማይነስ ኤ ማለት ማለት ነው አፔንድ ማለት ነው። እንትና መጀመሪያ ከቤዋን የማን ግሩፕ አባል ነበረ? የከቤዋን አባል ነበረ። አሁን ደግሞ የማን አባል አደረግነው ማለት ነው? የሲኤስ አባል አደረግነው። ግን ከከቤዋን ውስጥም እንዳይወጣ ስንል ይህንን አማራጭ እንጠቀማለን ማለት ነው። ለከቤቱን ከፈለግን እንደዚህ ማድረግ እንችላለን። አሁን ከቤቱ የማን አባል ሆነ? የከቤቱ ግሩፕ ፕላስ የሲኤስ ግሩፕ ማለት ነው። የከቤት ስሪን ደግሞ የማን አባል ማድረግ እንችላለን? የአይቲ ግሩፕ አባል ማድረግ እንችላለን ማለት ነው። አይቲ ብለን ኢንተር ብናደርግ አሁን ከቤት ስሪን ምን አደረግነው ማለት ነው? የአይቲ ግሩፕ አባል አደረግነው ማለት ነው። ሌላው ኤስዩ ኮማንድ ነው። ኤስዩ ኮማንድ ስዊች ዩዘር ማለት ነው። ወደምንፈልገው ዩዘር ስዊች ማድረግ እንድንችል ያስችላል። ለምሳሌ ስዊች ተብሎ ከቤ ዋን ከተባለ ኦኬ
ከዛም በኋላ የከቤዋን ፓስወርድ እናስገባለን። 1 2 3 አድርጌ ኢንተር ባደርግ አሁን ከቤዋን ውስጥ ነኝ ማለት ነው። ሉክ እዚህ ጋር ከቤ ነበር፣ አሁን ደግሞ ከቤዋን ሆኛለሁኝ ማለት ነው። ኦኬ እዚህ ከቤዋን ውስጥ እያለሁኝ ግሩፕስ የሚባል ኮማንድ አለ ባይዘ GROUPS ብዬ ኢንተር ባደርግ ኦኬ ምን ይዘረዝርልኛል? ከቤዋን የማን አባል እንደሆነ ይዘረዝርልኛል። ለምሳሌ አሁን የከቤዋን ግሩፕ ከቤዋን የሚባል አክቹዋል ግሩፕ አለ። ዩዘርስ የዛ አባል ነው፣ የሲኤስ አባል ነው ብሎ ይነግረኛል ማለት ነው። ሪመምበር ቅድም ከቤዋንን የሲኤስ አባል አድርገነዋል ማለት ነው፣ ዩዚንግ ዩዘር ሞድ ኮማንድ ማለት ነው። ስለዚህ ልክ እንደዚሁ ሁሉ ወደ ከቤቱ ስዊች ማድረግ ቢያስፈልግስ SU ብለን ኦኬ ከቤቱ ብለን ምን ማድረግ እንችላለን? ኢንተር ብናደርግ ፓስወርድ ይጠይቀናል። የከቤቱን ፓስወርድ እናስገባለን። ኢንተር ብናደርግ ዩሲ አሁን ደግሞ ማን ሆንን? ከቤቱ ሆንን ማለት ነው። ወደ ከቤ ስሪ ማድረግ ቢያስፈልግስ ስዊች ዩዘር ብለን ከቤ ስሪ ብለን ኢንተር ብናደርግ የከቤን ስሪ ፓስወርድ እናስገባለን። ኢንተር ስናደርግ አሁን ደግሞ ከቤ ስሪ ሆንን ማለት ነው። ከቤ ስሪ የምን ግሩፖች አባል ነው የሚለውን ለማወቅ ደግሞ ግሩፕስ የሚባል ኮማንድ አለ ኢንተር ብናደርግ ዩሲ ከቤ ስሪ የከቤ ስሪ ግሩፕ የዩዘርስ ግሩፕ እና የአይቲ ግሩፕ አባላት ነው ማለት ነው። ቅድም እንዳስገባ ነው እንደዚህ መሆኑን አወቅን ማለት ነው። ሶ ወደ ከቤ ለመመለስ ወደ መጀመሪያው እንትኔ ለመመለስ ስዊች ዩዘር ብዬ ከቤ ብዬ ከዛም በኋላ የከቤን ፓስወርድ አስገባለሁኝ። ኢንተር ሳደርግ ተመልሻለሁ ማለት ነው። ኦኬ ይህን ነገር ክሊር አድርገው። እሺ እንትኑን ሚኒማይዝ ላድርገውና ወደዚህ እንደዚህ ድራግ ላድርገውና እዚህ ጋር ኦኬ ከቤ ዩዘር ነኝ። አሁን እንደዚህ ዴስክቶፕ ላይ እነዚህ ሶስት ነገሮች አሉ። ኦኬ ls -l ብዬ ኢንተር ባደርግ እነዚህ ሶስት ፋይሎች ይታያሉ ግራፊካሊ እዚህ እንደምታዩት። በኮማንድ ደግሞ እዚህ ጋር አሉልን ማለት ነው። ስለዚህ እንዴት አድርገን ነው ፐርሚሽን የምንቀይረው በሊነክስ? ቅድም በዊንዶው አይተናል አይደል? ስለዚህ በሊነክስ ደግሞ ምን ይመስላል የሚለውን እንያ። ኦኬ እነዚህ ቅድም እንደነገርኳቸው የቪዲዮ መጀመሪያ ላይ እዚህ ጋር ፐርሚሽኖች አሉ። ይሄ የፋይል ታይፕ፣ እነዚህ ደግሞ ሶስት አይነት ፐርሚሽኖች፣ ለኦነር ፐርሚሽን፣ ለግሩፕ ፐርሚሽን እና ለአዘር ፐርሚሽኖች አሉ። እዚህ ጋር ደግሞ ነምበር ኦፍ ሃርድ ሊንክ አለ። እዚህ ጋር ከቤ የሚባል ዩዘር አለ። እዚህ ጋር ደግሞ ከቤ የሚባል ግሩፕ አለ። የፋይሉ ሳይዝ አለ። ሞዲፋይድ የሆነበት ቀን አለ እና የፋይሉ ስም አለ ብለናል። ሶ ሃው ካን ዊ ቼንጅ ፐርሚሽን ኢን ሊነክስ የሚለውን እንያ። እሺ እዚህ ጋር እንደምታዩት እነዚህ ነገሮች የመጀመሪያዋ ፋይል ታይፕ ናት። ዲ ከተባለ ዳይሬክተሪ ማለት ነው። ሃይፈን ከሆነ ደግሞ ሬጉላር ፋይል ማለት ቴክስቲ ፋይሎች ምናምን ፎቶዎች፣ ኢሜጅ ምናምን አይደል? እነዛ ሬጉላር ፋይል እናለን። ዲ ማለት ደግሞ ዳይሬክተሪ ወይም ፎልደር ማለት ነው። እነዚህ ሶስቱ ኦኬ RWX የሚባሉት ፐርሚሽን ነው። ለማን ፐርሚሽን? ለዩዘር። ሌላ ሶስቱ ደግሞ ለግሩፕ፣ ሌላ ሶስቱ ደግሞ ለአዘርስ። ስለዚህ ዩዘር ሲምቦላይዝድ የሚደረገው ዩ ነው። ሪሜምበር የመጀመሪያውን ስፔሊንግ ወስደን ዩ እንላለን። ግሩፕ እሳ የመጀመሪያውን ስፔሊንግ ብትወስዱ ጂ ማለት ነው። አዘር እሳ የመጀመሪያውን ስፔሊንግ ብትወስዱ ኦ ማለት ነው። ኦኬ ስለዚህ ይሄንን ይመስላል ማለት ነው። ዩዘር ሲባል ግን የትኛው ዩዘር ከተባለ ያንን ፋይል የፈጠረው ዩዘር ኦነሩ ማለት ነው፣ ባለቤቱ። የዩዘሩ ባለቤት ማን ነው? the one who create the file ፋይሉን የፈጠረው ሰውዬ የዩዘሩ ባለቤት ነው ማለት ነው። ቅድም አሁን እኔ ማን ነኝ? ከቤ ነኝ አይደለ? ስለዚህ ፋይሎቹን የፈጠረው ማን ነው? ከቤ ነው። ከቤ ዋን አይደለም፣ ከቤቱ አይደለም፣ ከቤ ስሪ አይደለም። ራዘር ማን ነው? ከቤ ነው ማለት ነው። ስለዚህ ከቤ ኢዝ the owner፣ ከቤ ኢዝ the user here ማለት ነው። ኦውነርሺፕን ማስተላለፍ ይቻላል። በነገራችን ላይ ባለቤትነት መቀየር ይቻላል። ግን አሁን እዚህ ጋር ዩዘሩ ማን ነው? ከቤ ነው ማለት ነው። ስለዚህ ከቤ ኢዝ what a user symbolized by u። ሁለተኛ ላይ ያለው ደግሞ ግሩፕ ማለት ነው፣ ሲምቦላይዝድ ባይ ጂ። አዘር ማለት ነው። አዘር ማለት ደግሞ ኤኒ ዩዘር ሁ ሃቭ አካውንት ኦን ዛት ኮምፒውተር ማለት ነው። በዛ ኮምፒውተር ላይ እኮ ማአት ከቤዋን አለ፣ ከቤቱ አለ፣ ከቤ ስሪ አለ፣ ሌሎችም ማአት ዩዘሮች ሊኖሩ ይችላሉ አይደለም? ያንን ኮምፒውተር ሎጊን ማድረግ የሚችሉ የራሳቸው ዩዘር ኔም እና ፓስወርድ ያላቸው ሁሉም ዩዘሮች ያንን አክሰስ ማድረግ የሚችሉት አዘርስ በሚለው ውስጥ ይጠቃለላሉ ማለት ነው። ኦኬ አዘርስ በሚለው ውስጥ ይጠቃለላሉ። ስለዚህ ለነሱ
ዩዘሮች ምን አይነት ፈቃድ እንስጣቸው፣ ፐርሚሽን እንስጣቸው፣ ለግሩፕ ውሳ ምን አይነት ፐርሚሽን እንስጠው፣ ለዩዘር ለባለቤት ውሳ ምን አይነት ፐርሚሽን እንስጠው የሚለው ሲምፕላይዝ የሚደረገው እንደዚህ ነው። ሶ ሌላ ማወቅ ያለብን ነጥብ ደግሞ ዩዘር ፕላስ ግሩፕ ፕላስ አዘርስ ኦል ነው ማለት ነው። ኦል። ስለዚህ ዩ ፕላስ ጂ ፕላስ ኦ ኤ ማለት ነው አይደል? ግልጽ ነው። የትኛይቷን ማቴማቲካል ፎርሙላ መያዝ ያስፈልጋል። ዩ ፕላስ ጂ ፕላስ ኦ ኤ ማለት ነው። ሶ እዚህ ጋር በሊነክስ ሁለት አይነት ፐርሚሽን ሞዶች አሉ። እሺ ሁለት አይነት ፐርሚሽኖች አሉ። የመጀመሪያው ሲምቦሊክ ሞድ ነው፣ ሌላው ደግሞ ኒውሜሪክ ሞድ ነው ማለት ነው። በዚህ ቪዲዮ ላይ የማሳያችሁ ኒውሜሪክ ሞድ ነው እና በጣም ቀላልም ለአሰራር የሚያመቸው እሱ ስለሆነ ሲምቦሊክ ሞድ የሚለውን አሳያችኋለሁ ማለት ነው። እና የምንጠቀማቸው ኦፕሬተሮች ኦፕሬተር ዩዝድ ምን አሉ? የመጀመሪያው ፕላስ አለ። ኦኬ ይሄኛው ምን ማለት ነው? አድ ፐርሚሽን አድ ፐርሚሽን ነው ማለት ነው። ኦኬ ሌላው ማይነስ ከተባለ ደግሞ ኦኬ ሪሙቭ ፐርሚሽን ማለት ነው። ሪሙቭ ፐርሚሽን። ሌላው ጉዳይ ደግሞ ኢኳል ምልክት ከሆነ ኦኬ ኢኳል ምልክት አሳይን ፐርሚሽን ማለት ነው። ኦኬ አሳይን ፐርሚሽን። አሳይን ወይም ሴት ፐርሚሽን ማለት ነው። አሳይን ሴት ፐርሚሽን ማለት ነው። ስለዚህ አድ ማለት ፕላስ ማለት አድ ፐርሚሽን ነው። ማይነስ ደግሞ ሪሙቭ ፐርሚሽን ነው። ኤስ ኢኳል ምልክት ደግሞ ሴት ወይም አሳይን ፐርሚሽን ማለት ነው። ኦኬ ስለዚህ እነዚህን ሶስቱን ተጠቅመን ፐርሚሽንን ምን ማድረግ እንችላለን? ሴት ማድረግ እንችላለን ማለት ነው። ኮንፊገር ማድረግ እንችላለን ማለት ነው። ሶ ኮማንዱ እንዴት ነው? እሱ ችሞድ የሚባል ኮማንድ አለ። ቼንጅ ሞድ ማለት ነው። ችሞድ ኮማንድ ኢን ሊነክስ ኢዝ ዩዝድ ቱ ቼንጅ ፋይል ፐርሚሽን ኦር ዳይሬክተሪ ማለት ነው። አላው ዩዘር ቱ ሴት ሪድ ራይት ኤንድ ኤግዚኪዩት። ኦኬ ሶ በሊነክስ በነገራችን ላይ ሶስት ናቸው። ሪድ አለ፣ ራይት አለ፣ ኤግዚኪዩት አለ። ቅድም የዊንዶውስ አይታችኋል። ፉል ኮንትሮል የሚላለ፣ ሪድ የሚላለ፣ ራይት አለ፣ ሪድ ራይት አለ ማለት ናቸው ማለት ነው። ስለዚህ ግን ሶስት ፐርሚሽኖች ናቸው ያሉት ማለት ነው። ሪድ ራይት እና ኤግዚኪዩት ፐርሚሽን ነው ማለት ነው። ለማን ለኦውነር፣ ያ ማለት ለዩዘር፣ ለግሩፕ እና ለአዘር ማለት ነው። ስለዚህ ኮማንዱ እንዴት ነው? ዩዘር ሞድ የሚል ኮማንድ አለ። ከዛም በኋላ የምናስገባውን ፐርሚሽን እናስገባና የፋይሉን ስም የትኛውን ፋይል ነው ያንን እናደርጋለን ማለት ነው። አሁን ወደ ኮማንዱ ሂደን እንያ። ኦኬ እዚህ ጋር አሁን ዴስክቶፕ ላይ አንድ ፋይል ልስጥር እስኪ ኤፍ1 የምትባል ኦኬ ታች ኤፍ1 ቀለል ለማድረግ ኤልኤስ ማይነስ ኤል ቢባል ሎክ ኤፍ1 አለች ማለት ነው። እቺ እዚህ ጋር ከፈለጋችሁም እዚህ በዳይሬክተሪው እዚህ ጋር ይታያችኋል አለች ማለት ነው። ሶ ኤፍ1ን አሁን ፋይሏንን አሁን ያላት ፐርሚሽን ምንድን ነው? እዚህ ጋር እንደሚታየው ኦኬ ምንድናት? ሬጉላር ፋይል ናት። እዚህ ጋር እንደሚያሳየን ሌላ ሪድ ራይት እና ሃይፈን አር ደብሊው ሃይፈን አር እና ሁለት ሃይፈኖች አሉ ማለት ነው። ስለዚህ ይሄ የኦውነር ነው፣ ይሄኛው የግሩፕ ነው፣ ይሄኛው ደግሞ የአዘር ነው ማለት ነው። እንደው ግራ እንዳያጋባን ከኤፍ1 ውጭ ያሉትን ፋይሎች ሪሙቭ ላርጋቸውና ኤፍ1 ብቻ ላስቀራት። ኦኬ እንደዛ ለማድረግ ምንድነው እሱ አርኤም ማይነስ አር ከዛም በኋላ ዲአይአር1 ዲአይአር2 እና ፋይል1 ዶት ቲኤክስቲ ማለት ነው አድርገን ኢንተር ብናደርግ ሙሉ ጽድት አሉ ማለት ነው። ማንቀረች አሁን ኤፍ1 አይደል? ሶ እንደዚህ ብናደርግ የሚታየን ማን ነው? ኤፍ1 ብቻ ናት ማለት ነው። ጉድ አሁን ኤፍ1 ብቻ ቀርታልናለች። ሶ ይሄ ምንድነው? የኦውነሩ ፐርሚሽን፣ ይሄኛው የግሩፑ ፐርሚሽን፣ ይሄኛው ደግሞ የአዘር ፐርሚሽን ማለት ነው። ኦውነር ምን መብት አለው? ሪድ የማድረግ መብት አለው፣ ራይት የማድረግ መብት አለው፣ ኤግዚኪዩት የማድረግ መብት የለውም። ግሩፕ እሳ ግሩፕ ማለት ከቤ ግሩፕ ውስጥ ማለት ነው። ይሄኛው ምን ብለናል? ከቤ ዩዘር ነው። ይሄኛው እሳ ከቤ ግሩፕ ነው። ማንኛውም ሰው
የከቤ ግሩፕ አባል ከሆነ ይሄንን መብት አለው ማለት ነው። ሪድ ራይት የማድረግ መብት አለው፣ ኤግዚኪዩት የማድረግ መብት የለውም። ሌሎች ኮምፒውተሮች እዚህ ኮምፒውተር ላይ ሎጊን ያደረጉ ደግሞ አዘርስ ደግሞ ሪድ የማድረግ መብት አላቸው። ራይት የማድረግ መብት የላቸውም፣ ኤግዚኪዩት የማድረግ መብት የላቸውም ማለት ነው። ኦኬ። ስለዚህ ፐርሚሽኑን ለመቀየር እንዴት ነው እሱ? ቅድም እንዳልነው ችሞድ የሚል ኮማንድ ነው ማለት ነው ያለው። ኦኬ። ችሞድ የሚል ኮማንድ አለን ማለት ነው። ለምሳሌ ዩዘሩ ኤግዚኪዩት እንዲያደርግ ኮማንድ ብንጨምር እንዴት ነው እሱ? ዩዘሩ አይደል? ዩ ሲምቦላይዝ የሚደረገው በምንድን ነው ብለናል? በዩ ነው ብለናል። ስለዚህ ዩዘሩን ምን እንዲያደርግ ነው የፈለግነው? ኤግዚኪዩት አይደል? ፕላስ ኤክስ እናደርጋለን ማለት ነው። ስለዚህ F1 እንደዚህ ሲደረግ ቼንጅ ሞድ ዩዘሩ ላይ ኤግዚኪዩት አድርግለት፣ ኤግዚኪዩት ኮማንድ ጨምር፣ እዛ ፋይሏ ማለት ኢንተር ብናደርግ እዛ ኤልኤስ ማይነስ ኤል ቢደረግ ዩሲ RWX ለዩዘሩ ተጨመረ ማለት ነው። አሁን የችኛይቷ ኤግዚኪዩቴብል ፋይል ሆነች ማለት ነው። አሁን ደግሞ ለግሩፑ ምንም ፐርሚሽን እንዳይኖረው ማድረግ ብንፈልግስ? ያ ማለት ሪድ ፐርሚሽን እንዳይኖረው፣ ራይት ፐርሚሽን እንዳይኖረው፣ ኤግዚኪዩቴብል ፐርሚሽን እንዳይኖረው ማድረግ ብንፈልግስ? ኦኬ ኮማንዱ ምንድነው እሱ? ችሞድ አይደል? ቼንጅ ሞድ ነው። ለማን ነው መቀየር የፈለግነው? ለግሩፑ አይደል? ምን ማድረግ ነው የፈለግነው? መጀመሪያ አር አለው፣ ደብሊው አለው፣ ኤክስ አለው። እኛ ግን ምንም ሁሉም እንዳይኖረው ማይነስ እናደርጋለን አይደል? አር እናጠፋበታለን፣ ደብሊው እናጠፋለን፣ ኤክስም ማድረግ እንችላለን። ግን ተው መጀመሪያውንም የጠፋ ስለሆነ ስለዚህ F1 ማለት ነው አይደል? አርጋ ኢንተር ብናደርግ ሶ ኤልኤስ ማይነስ ኤል ብናደርግ ሉክ አሁን ግሩፑ ምንም አይነት ፐርሚሽን የለውም ማለት ነው። አሁን ደግሞ ለአዘር ኤግዚኪዩቴብል ፐርሚሽን ብንሰጥሳ? ለአዘር ኤግዚኪዩቴብል ፐርሚሽን ኮማንዱ ምንድን ነው? ችሞድ አይደል? ችሞድ ኮማንዱ እንደዚህ ነው ሁልጊዜም። ለማን ነው ፐርሚሽን መስጠት የፈለግነው? ለአዘር። ያ ማለት ኦ አይደል? ምን አይነት ፐርሚሽን ነው መስጠት የፈለግነው? ኤግዚኪዩት። ያ ማለት ኤክስ ማለት ነው። ፕላስ ኤክስ ብለን F1 ማለት ነው አይደል? ችሞድ ይሄ ኮማንዱ ነው። ለአዘር ኤግዚኪዩቴብል ፐርሚሽን ስጥልኝ። ከዛም በኋላ የፋይሉ ስም እዛ ኤልኤስ ማይነስ ኤል ቢደረግ ሉክ አዘር ምን አላት ማለት ነው? ኤግዚኪዩቴብል ፐርሚሽን አላት ማለት ነው። አሁን ደግሞ ለአዘር ራይት ፐርሚሽን ቢኖረውስ? ዩሲ አዘር እዚህ ጋር እነዚህ ሶስቶቹ ናቸው ሪመምበር። ስለዚህ አዘር ምን አለው? ሪድ ፐርሚሽን አለው፣ ምንም ራይት ፐርሚሽን የለውም፣ ኤግዚኪዩት ፐርሚሽን የለውም። አሁን ደግሞ ለአዘር ይችኛይቷን ደብሊዋን ለመጨመር ቢያስፈልግስ፣ ራይት ፐርሚሽንም እንዲኖረው ቢያስፈልግስ እንዴት ነው የሚደረገው? እሱ ችሞድ አይደል? ለማን ነው መፍቀድ የፈለግነው? ለአዘር። አዘር ፕላስ ምን ፐርሚሽን ነው የምንጨምርለት? ደብሊው ራይት ፐርሚሽን ማለት ነው። ከዛ F1 ብለን ኢንተር እናደርጋለን ማለት ነው። ሶ ኤልኤስ ማይነስ ኤል ብናደርግ ሉክ አዘር ራይት ፐርሚሽን ተጨመረለት ማለት ነው። ስለዚህ አሁን አዘር ሙሉ ፐርሚሽን አላቸው ማለት ነው። ማንኛውም ዩዘሮች ወደዚህ ኮምፒውተር ሎጊን ያደረጉ ሙሉ ፐርሚሽን አላቸው ማለት ነው። ኦኬ ግሬት። አሁን ደግሞ ማንም ሰው ዩዘርም በለው ግሩፕም በለው አዘርም በለው ማንም ሰው ይሄንን ፋይል ምንም ፐርሚሽን እንዳይኖረው ማድረግ ቢፈለግስ? ኦኬ ምንም ፐርሚሽን ሪመምበር ቅድም ብያቸዋለሁ። አዘር ግሩፕ ዩዘር ሁላቸው ምን ይባላሉ? ኦል ይባላሉ። ዩዘር ዩ ነው፣ ግሩፕ ደግሞ ጂ ነው፣ አዘር ደግሞ ኦ ነው፣ ኦል ማለት ደግሞ ኤ ነው አይደል? ሪመምበር ዚስ። ስለዚህ እንደዛ ከሆነ ለሁሉም ዋቴቨር ኤኒ ግሩፕ በለው አዘር በለው ዩዘር በለው ምንም ፐርሚሽን እንዳይኖራቸው ማድረግ ቢፈልግ ቼንጅ ሞድ ችሞድ ለማን ነው ማድረግ? ለሁሉም ኦል አይደል? ማይነስ አር ደብሊው ኤክስ ብለን F1 ኢንተር ኤልኤስ ማይነስ ኤል አድርገን ኢንተር ብናደርግ ዩሲ ፋይሉ ምንም አይነት ፐርሚሽን ለማንም የለውም ማለት ነው። ዩዘርም የለውም፣ ግሩፕም የለውም፣ አዘርም የለውም። ማንም ሰው ምንም አይነት ፐርሚሽን የለውም ማለት ነው። አክቹዋሊ እንዲህ አይነት ፋይል ሊኖር አይችልም። ምክንያቱም ፋይል አትሊስት አንድ ሰው አክሰስ ካላደረገው ለምን ይጠቅማል? መጀመሪያ የሆነው ግን እኛ እየተረዳን ያለ ነው የመቻልና አለመቻል ጉዳይ ነው እንጂ ስለ በሪያል ወርልድ ላይ እንደዚህ አይነት ፐርሚሽን ሊኖር እንደማይችል ግልጽ ነው። አሁን ደግሞ ለሁሉም ሙሉ ፐርሚሽን እንዲኖረው ማድረግ ቢያስፈልግስ? ለዩዘርም ለግሩፕም ለአዘርም ለሁሉም ማለት ነው። ያ ማለት ለኦል ሁሉም ፐርሚሽን ሪድ ፐርሚሽን ራይት ፐርሚሽን ኤግዚኪዩት ፐርሚሽን ለሁሉም ፐርሚሽን ስጡ ቢባልስ? ቲንክ አባውት ኢት። እንዴት ነው እሱ? ችሞድ አይደል? ችሞድ ምን ፐርሚሽን ለሁሉም ነው አይደል? እያወራን ያለው ኦል ማለት ነው።
ምን ፐርሚሽን ነው መስጠት የፈለገው ነው? ሁሉንም ፐርሚሽን። ስለዚህ ፕላስ አድርገን RWX ኦኬ፣ ለሁሉም ፐርሚሽን ሰጠ ማለት ነው። ከዛም በኋላ አድርገን F1 ማለት ነው የፋይሉ ስም። ከዛ ኢንተር ብናደርግ ከዛ ls ማይነስ l ብናደርግ ሉክ ለሁሉም RWX ሁሉም ሰው ዩዘር በለው ግሩፕ በለው አዘር ማለት እንግዲህ ማንም ሰው ወደዚህ ኮምፒውተር ሎጊን ያደረገው በሙሉ ይችን F1ን ፋይል ሪድ ያረጋታል፣ ራይት ያረጋታል፣ ኤግዚኪዩት ያረጋታል። ይሄ ደግሞ ዘወረስት ኬዝ ነው። ማንም ሰው የመጣ ይችን ፋይል እንደፈለገ ያረጋታል ማለት ነው። አይ ሄት ዚስ F1 ፋይል ባይ ዘ ወይ እንዴ! ማንም እየመጣ እኮ ሪድ ራይት ኤግዚኪዩት ሲያረጋት እንዲህ አይነት ፋይል መቼም ይደብራል። ወድሽ ነበረ ደሞም ጠላሁሽ፣ እንደ ሰፌድ ቆሎ ሁሉም ዘገነሽ። እውነት ነው። ሁሉም ሰው እየነሳ አክሰስ የሚያደርገው ከሆነ ፐርሚሽን ምኑ ላይ ነው አይደል? ለሁሉም ሰው እንዲህ አይነት ፐርሚሽን እንዳሰጡ በሪያል ወርልድ ማለት ነው። አሁን ወደ ቅድሙ ልመልስላችሁና ለሁሉም ዩዘር እችን ፋይል ማንም ሰው አክሰስ እንዳያደርጋት ለማድረግ ምንድነው ብለናል? ወደ ላይ አድርግላችሁና ኦኬ ችሞድ ብለን a ማይነስ RWX ካልን ሁሉም ማንም ሰው እችን ፋይል አክሰስ አያደርጋትም ብለናል። ኦኬ ls ማይነስ l ኢንተር እንደዚህ ነው። ይሄ ላስፋውና ደግሞ ክሊር ላድርገው ባይዘ ክሊር ይባል እንደዚህ ላድርገውና ls ማይነስ l ብዬ ኢንተር። አሁን ማንም ሰው ምንም ፐርሚሽን የለውም። ኦኬ ይሄ ባይዘ በደንብ እየደጋገምነው ስንመጣ ክሊር እንዲሆን አሁን ለግሩፑ ሪድ ፐርሚሽን መስጠት ቢያስፈልግ እንዴት ነው? ለግሩፕ ኦኬ ሪድ ፐርሚሽን ኮማንዱ ምንድነው? ችሞድ አይደል? ኮማንዱ ለማን ነው መስጠት የፈለግነው? ለግሩፕ ምን ፐርሚሽን? ሪድ ፐርሚሽን አይደል? ፕላስ R ማለት ነው። ከዛ F1 አሁን ምንድነው ያደረግነው? እሱ ለግሩፕ ሪድ ፐርሚሽን ሰጠን ማለት ነው። ኢንተር ብናደርግ ls ማይነስ l ብናደርግ ዩሲ ግሩፑ ሪድ ፐርሚሽን። ሌላ ሰው ምንም አይነት መብት የለውም። ግሩፑ ግን ሪድ ፐርሚሽን። ለግሩፑ ራይት ፐርሚሽን ቢባልስ? ችሞድ ኦኬ ለግሩፑ ምን ፐርሚሽን? ፕላስ ራይት ማለት ነው። ራይት ማለት ደግሞ W አይደል? F1 እንላለን ማለት ነው። አሁን ምን አደረግን? ለግሩፑ ራይት ፐርሚሽን ሰጠን ማለት ነው። ls ማይነስ l ቢባል ዩሲ ለግሩፑ ራይት ፐርሚሽን። ለግሩፑ ኤግዚኪዩት ፐርሚሽንስ ግልጽ ነው አይደል? አሁን መቼም ያልገባው ሰው ካለ ትንሽ ከባድ ነው። ቲንክ አባውት ኢት። ስለዚህ ለግሩፑ ኤክሲኪዩት ፐርሚሽን ማድረግ ቢያስፈልግ G+X ማለት ነው። አድርገን ኢንተር ls ማይነስ l ቢባል ግሩፑ አሁን ሪድ ፐርሚሽን፣ ራይት ፐርሚሽን፣ ኤግዚኪዩት ሙሉ ፐርሚሽን አገኘ ማለት ነው። አሁን ደግሞ ለዩዘር W እና X ቢጨመርስ? ራይት ፐርሚሽን እና ኤግዚኪዩት ፐርሚሽን ለዩዘር ኦኬ ራይት ፐርሚሽን እና ኤግዚኪዩት ፐርሚሽን ለዩዘር እንዴት ነው እሱ? ችሞድ ለማን? ለዩዘር ነው። ዩዘር ማለት ደግሞ ዩ ነው። ፕላስ ምንና ምን ያልኩት? W እና X አይደል? ከዛም በኋላ F1 ማለት ነው። አሁን ምንድን ያደረግነው? ለዩዘር ራይት እና ኤግዚኪዩት ፐርሚሽን ሪድ ፐርሚሽን የለውም ማለት ነው። ኢንተር ls ማይነስ l ዩሲ ሪድ ፐርሚሽን የለውም። W እና X ለዩዘር ገባለት ማለት ነው። ግሩፕ ደግሞ ሙሉ መብት አለው። እሺ አሁን ቲንክ አባውት ኢት። ለአዘር ኤግዚኪዩት ፐርሚሽን ማስገባት ቢያስፈልግስ? ለአዘር ኤግዚኪዩት ፐርሚሽን ኮማንዱ እንዴት ነው? ችሞድ አይደል? ለማን ነው ማስገባት የፈለግነው? ለአዘር ምን ፐርሚሽን? ኤግዚኪዩት ፐርሚሽን ፕላስ ኤክስ ማለት ነው አይደል? ስለዚህ ፋይል 1 አድርገን ኢንተር ማለት ነው። ls ማይነስ l ሲደረግ ዩሲ አዘር ምን ፐርሚሽን አለው? ኤክስ ፐርሚሽን አለው። ሪድ ፐርሚሽን የለውም፣ ራይት ፐርሚሽንም የለውም።